safety. How can we keep our kids safe በሚል ነው የምንወያየው ማለት ነው። ኦኬ እናንተም እንግዲህ ከዚህ ጋር በተያያዘ የተለያየ ኤክስፒሪየንስ ሊኖራችሁ ይችላል ስለ ልጆቻችሁ some of our kids are ኢሉፕ ያደርጋሉ some of them are ብዙ ነገሮች አይደለ ብዙ የሚሆን ነገር ስላለ ማለት ነው when it comes to our children ስለዚህ እስቲ let's talk about that how can we keep them safe በሚለው ማለት ነውና እነኚህ ልጆች to keep them safe we need to be proactively ነው አይደለ እንትን ማለት ያለብን we have to be very proactive ማለትም ገና ነገርየው happen ከማድረጉ በፊት ነው ምን መዘጋጀት ያለብን ማለት ነው ከሆነ በኋላ ለምንሯሯጣው ከመሆኑ በፊት we need to prepare ኦኬ እንደገና ደግሞ ለእያንዳንዳቸው ልጆች የተለያየ ነው ማለት ነው individualized ነው like ሁለት ኦቲስቲክ ልጅ አላት እናት ሁለቱንም individual የሆነ እንትን ነው ፕላን ነው ማድረግ ያለባት ማለት ነው ኦኬ እና የሰፖርት ኒዳቸው የነሱን ሰፖርት ኒዳቸው ኦኬ ለእያንዳንዳቸው ዩኒክ የሆነ ኒድ አላቸው ለእያንዳንዳቸው ነው መዘጋጀት ያለበት እንዴት አድርገን ፕሮቴክት እንደምናደርግ እነኚህ ልጆች እንደገና ደግሞ ፕሮአክቲቭሊ ነው መሆን ያለበት ገና ቢፎር ኤኒቲንግ ሃፕንስ ማለት ነው እና ፕሮአክቲቭሊ ይሄን ነገር ለማድረግ we need to understand የልጆቹን ኒድ አይደለ የልጆቹን ኒድ እናት ኦፍ ኮርስ ቤት ውስጥ ቤተሰብ ያቃል የልጆቹን ኒድ ውጪ ስንወጣ ነው እንግዲህ ያለው ችግር አይደለ ስለዚህ we need to explain የልጆቹን ኒድ እና wants መናገር አለብን ማለት ነው ለምሳሌ ልጆቹን ትሪገር የሚያረጋው or sensitive parታቸው ምንድነው what is sensitive ለነኚህ ልጆች ምንድነው ትሪገር የሚያረጋው ያንን ድምጽ ነው ወይ loud noise ነው or ደግሞ certain የሆነ I don't know like ሲገቡ order ሊሆን ይችላል or something ብቻ that bothers the kid ማለት ነውና ያንን sensitivity trigger የሚያደርገው ምንድነው or ደግሞ chaotic የሆነ ብዙ ጫጫታ ምናምን ያለበት environment ሲሆን they will distress ማለት ነውና they probably gonna elup ማለት ነው ሮጠው ሊያመልጡ ይችላሉ or ደግሞ they gonna disappear from the caregiver ማለት ነው ስለዚህ እነኚህን ቢሄቪየሮችን ahead of time ካወቅን ምን ትሪገር እንደሚያደርግ proactively protect ልጆቹን ማድረግ ይቻላል ማለት ነው ስለዚህ ይሄን ነገሮች የእያንዳንዳችንን ልጆች we need to know what trigger that behavior ማለት ነው አንደኛ ሌላው ደግሞ how do they communicate communication styleአቸውን የልጆቹን ማወቅ አለብን non verbal ናቸው limited speech ነው ያላቸው right because በኋላ when they are in danger ሲሆኑ ወይ ደግሞ discomfort ሲሰማቸው the way they express that fear or ደግሞ being in danger የተለያየ ይሆናል ማለት ነው አይደለ of course speech አለው so maybe they will tell you I'm afraid I don't want to be here and then this thing bothers me I got to go ምናምን ብሎ ተናግሮ ሊሆን ይችላል when it comes to ደግሞ majority of our children they are non-verbal ናቸው አይደለ limited የሆነ speech ነው ያላቸው ስለዚህ እነሱ ደግሞ they cannot express feelingአቸውን ውስጣቸውን ስለዚህ they probably gonna discomfortአቸውን መግለጽ ስለማይችሉ they will elup ማለት ነው አካባቢውን ለቀው ሊሄዱ ሊጠፉብን ይችላሉ ማለት ነው ስለዚህ we need to acknowledge ምን እንደሆነ ችግራቸው ማለት ነውና like how do they communicate የሚለው ማለት ነውና number 1 ሆም ውስጥ እንዴት ሴፍ እናርጋቸው ልጆቹን አይደለ ከቤት ነው የሚጀምረው ማለት ነው እነኚህ ነገሮች አይደንቲፋይ ካረጋችሁ በኋላ you need to hold on to that because you have to give this information to the caregiver ማለት ነው whoever care for these children መስጠት ይኖርብናል ማለት ነውና so how do we keep them safe at home right አንደኛ of course you have to secure your exits right you have to use like door lock ሊሆን ይችላል window lock ሊሆን ይችላል alarm system right there are a lot you can do like ብዙ አሉ በጣም ኤክስፔንሲቭ የሆኑ አሉ ቺፕ የሆኑ አሉ ማለት ነው አላርም ሲስተሞች አሉ ስለዚህ መስኮት ላይ የሚደረጉ ሊሆን ይችላሉ መስኮት ከፍተው እንዳይወጡ በር ላይ የሚደረጉ ሊኖሩ ይችላሉ እና child proof የሆኑ handles አሉ አይደለ if the child wander አድርጎ ኢሉፕ ያደርጋል ብላችሁ ካሰባችሁ you have to do all that anything ከቤት የሚያስወጣው መስኮቱን በር ሁልጊዜ make sure it's always secured መሆን አለበት ማለት ነው እና እንደገና ደግሞ you have to have a visual የሆነ
ኩስ መስጠት አለባችሁ ለልጆቹ ማለት ነው። ማለትም ሳይኖች መለጠፍ ነው በዚህ ጋር ማለፍ እንደሌለበት ላይ አሁን ለምሳሌ ዱ ናት ሊቭ ዚስ ኤሪያ ኦር ምናምን ብላችሁ ብጽፉ ማነብ ከሆነ ይዳዝን ነው። ግን ሳይኖች የምታስቀምጡ ከሆነ ሌብሎች ቪዥዋል የሆነ ማለት ነው በአይኑ እንዲያይ ማለት ነው እና they will understand like ሩሎችን አንደርስታንድ በረር እንዲያደርጉ ስለሚያግዛቸው ቤት ውስጥ የተለያዩ ነገሮችን የተለያየ ቦታ መለጠፍ እና ቪዥዋል በሆነ ነገር ልጆቹን ማስተማር ከዚህ አካባቢ መሄድ የለብም ወይ መራቅ የለብሽም እያላችሁ ማስተማር ማለት ነው ቤት ውስጥ እያሉ አይደለ። ሌላው ሃዛርዲየስ የሆኑ ነገሮችን you need to hide right። አሁን በቀደም ሰምታችኋል እህታችን መታ ልጇ ታይለኖል አግኝቶ እንዳለ እቃው እንደጠጣው ስትናገር ሰምታችኋል። ኮንቴነሩ እንዳለ እንዳጋባው ማለት ነው። ደብቃ ነው እሱ ያስቀመጠችው ግን አገኘው ጠጣው ማለት ነው። ስለዚህ we need to be really careful that's really really dangerous። አሁን ይሄ እንደዚህ አይነት ነገር ማለት ነው ፍሪክ አክሲደንት ቢባለው ማለት you know when this kids ተነስ የሆነ ነገር እንደሚያደርጉ። ስለዚህ ኤኒቲንግ ኤሌክትሪካል የሆኑ ኮርዶችን መለጣጠፍ አለብን። ኤሌክትሪካል አውትሌቶችን መዝጋት አለብን ማለት ነው። ልክ ህፃናቶችን ፕሮቴክት እንደምናደርገው ማለት ነው አደለ። ህፃናቶች ሲወለዱ ቤት ውስጥ ምናምን ላክ ላር ቲንግስ ራይት ብዙ ነገሮችን ላክ እናደርጋለን። ስለዚህ ልክ እንደዛ የኤሌክትሪካል አውትሌቶችን ከቨር ማድረግ አለብን። እንደገና ክሊኒንግ ፕሮዳክትስ አደለ ይሄ የተለያዩ ክሊኒንግ ፕሮዳክቶችን ቤት ውስጥ እንጠቀማለን። እነሱም በሙሉ you have to lock it away እና ሜዲኬሽን ቅድም እንዳልኩት ታይለኖል እንደጠጣው ልጅ ማለት ነው። ስለዚህ we need to be extremely careful guys like እዚህ የሆነ ካቢኔት ሜዲሲን ካቢኔት ምናምን ብለን ምንዝናናው ነገር አይደለም ማለት ነው። when it comes ኦቲስቲክ ልጆች ካሏችሁ you need to hide it somewhere and lock it እነሱ አክሰስ እንዳያደርጉት ማለት ነው። okay because after accident you just cannot do anything by the way እዚህ ጋር አንድ ነገር ማለት እንፈልገው ማለት ነው when it comes to emergency anything ingest ካረጉ ማለት ነው let's say cleaning product አንስቶ ጠጣ ወይ ሳሙና ጠጣች ወይ ደግሞ ብዙ ነገር ስለሚሰማ ማለት ነውና የተለያዩ ነገሮችን ያደርጋሉና poisonous የሆነ ነገር እንደዚህ ሲወስዱ you need to have charcoal at hand ማለት ነው። ቤታችሁ ውስጥ charcoal ያስፈልጋችኋል። ገና ቶሎ በሰውነት አብዞርብ ከማድረጉ በፊት እሱ አትራክት አድርጎ እነኛም ፖይዝኖች ያወጣል ከሲስተም ማለት ነው። ኦኬ ጠቅልሎ ለቅሞ ያወጣል። ግን አንድ ጊዜ አብዞርብ ከሆነ በኋላ ከቆያችሁበት ማለት ነው ቤዚክሊ ያንን ነገር ጠጥተው ከቆዩ አብዞርብ ይሆናል አይደል ባይ ዘ ባዲ። ከዛ በኋላ ስ ቱ ሌት ማለት ነው። የፈለገ ነገር ብትሰጡ ልጆቹ እንትን አይልም ማለት ነው። በቃ እግዚአብሔር ይርዳ ነው ማለት ነው። ከዛ በኋላ ሐኪም ቤት ብትሄዱ ምንም ማያደርጉላቸውም። አይ ዶንት ኖ በአይቪ የሚያደርጉት ነገር ካለ አላውቅም። ግን እህታችን ስትነግረን there is nothing we can do just ይዘሽ ሂጂና አንታሲድ ስጪ ነው የተባለችው ማለት ነው። እህታችን በቀደም ስታወራ ሰምታችኋታል። ስለዚህ have charcoal in hand ሁላችሁም ኦኬ እዚህ ውስጥ ያላችሁ I don't know 100 ምናምን ሰዎች ታኛላችሁ። ሁላችሁም you need to have charcoal that's like a life saving ነው ማለት ነው when it comes to a freak accident like ልጆች አግኝተው የሆነ ነገር አፋቸው ውስጥ ቢከቱ ፖይዝን የሆነ ነገር ማለት ነው ለኒውሮቲፒካሎችም ጭምር ማለት ነው። ኦኬ ሌላው you know use also safe የሆነ ጌቶች አሉ አይደለ ላክ የምታደርጉት of course ህጻናቶች ሲሆኑ ኪችን እንዳይገባ ብለን በር ላክ የምናደርግባቸው ጌቶች አሉ አይደለ that doesn't work for you know ለትልልቆች ለልጆች ግን ሴኪዩር ማድረግ ኤግዚቶቹን ቅድም እንዳልኩት ማለት ነው እና እሱን በማድረግ ከተለያየ ነገሮች ልጆቹን ፕሮቴክት ማድረግ እንችላለን። ዋንደር የሚያደርግ ኦር ኤሉፕመንት ደግሞ ፕሪቨንሽን ማድረግ አለብን ማለት ነው አይደለ ልጆቹ አንዳንዴ ዝም ብለው ገርበብ ያለ ነገር ሲያዩ ሮጠው ይወጣሉ ማለት ነው። በር ገርበብ ሲል ብቻም ሳይሆን ውጪ ራሱ ዋክ እያደረጋችሁ ድንገት በቃ ላሽ ይላሉ ልጆቹ ማለት ነው። እናንተ you can catch them መሮጥ አንዴ ከጀመሩ those elopement የሚያስቸግሩ ልጆች እየሄዱ ደግሞ ዝም ብለው ዋንደር የሚያደርጉ ልጆች ከሆኑ ማለት ነው ጂፒኤስ ትራከር ያስፈልጋቸዋል ማለት ነው። you need to consider that wearable የሆነ ጂፒኤስ ዲቫይስ ያስፈልጋቸዋል ማለት ነው። ይሄ ጂኦ ፌንሲንግ ያለው አለርት ያለው ማለት ነው። ማለትም ልክ እነሱ የሆነ ከተወሰነ አካባቢ ወጥተው ሲሄዱ ለምሳሌ ትምህርት ቤት ሊሆን ይችላል። ከዛ ከትምህርት ቤቱ ፕሪሚሰስ ውስጥ ከግቢው መውጣት ሲጀምሩ ኖቲፊኬሽን ይልካል ማለት ነው ነገርየው። ከዛ ከተፈቀደላቸው ኤሪያ ፕሮዲፋይንድ ተብሎ ኦልሬዲ አላርሙን ሴትአፕ ስታደርጉ ያስቀመጫችሁት ኤሪያ ልጆቹ እየራቁ ሲሄዱ
አላርም እንትን ይላል ማለት ነው። አብዛኛዎቻችሁ ታረጋላችሁ። ለማታውቁ ግን you need to do ጂፒኤስ ትራከር ማድረግ አለባችሁ ማለት ነው። ሌላ ደግሞ ይሄ ብራስሌት እጃቸው ላይ you need to have ID ብራስሌት ማድረግ አለባችሁ ለልጆቹ። ኦኬ የምታደርጉት ስማቸውን የጻፈ ኦቲዝም ዲያግኖሲስ እንዳላቸው ላንጉጅ ባሪየር እንዳለና የኢመርጀንሲ ኮንታክት ኢንፎርሜሽኑን እጃቸው ላይ ጽፋችሁ ኔክለስም ሊሆን ይችላል ብራስሌት ቶለሬት የማያደርጉ ከሆነ you can do like necklace ማለት ነው። this is very important ብዙ ጊዜ ዳያቤቲክ የሆኑ ሰዎች እንደሱ ያደርጋሉ because ድንገት ቢወድቁ ሰው እንዴት አድርጎ እንዲረዳቸው እዛ ላይ ይጽፋሉ ማለት ነው። እና which is very good ለሌላ ሰው እንዲረዳ ልጆቹን ያግዛል ማለት ነው። ኦኬ ሌላው you have to alert your neighbors አሁን ለምሳሌ ጉርብትና ጎረቤቶች አሉ አይደለ ለአዲስ ሰፈርም ገብታችሁ ከሆነ ኦር የነበራችሁበት ሰፈርም ካለ ልጃችሁ ኦቲስቲክ መሆኑን እና ኢሎፕመንት ኢሹ እንዳለ you have to discuss with the neighbor probably they will save their life ማለት ነው። የሆነ ቦታ ልጃችሁን ሲያይ ይዞ ያመጣላችኋል ማለት ነው ችግር እንዳለ ከተናገራችሁ። ስለዚህ you have to ይሄንን awareness create አድርጉ ለጎረቤቶቻችሁ። ሌላው ደግሞ you have to practice safety drill የሚባል አለ ማለት ነው። አለ ኢቨን ትምህርት ቤትም ይሁን መስሪያ ቤትም አንዳንድ ጊዜ ቼክ ለማድረግ ማለት ነው። በሰላሙ ጊዜ ነው ፕራክቲስ የሚደረገው አይደለ፣ ኢመርጀንሲ ሲሆን አይደለም ፕራክቲስ የሚደረገው። ስለዚህ በሰላሙ ጊዜ ፕራክቲስ ሴፍቲ ድሪል ወይም ካልም የሆነ ኢንቫይሮንመንቱን ጠብቃችሁ ሪፒት እያደረጋችሁ ኦቲስቲክ ልጆች የሚማሩት ሪፒቴቲቭ በሆነ መልኩ ነው አይደለ፣ ደጋግማችሁ በመንገርና በማድረግ ነው ማለት ነው ልጆቹ የሚማሩት። ስለዚህ ሪፒቴቲቭ የሆነ እንትን ማድረግ አለባችሁ ማለት ነው። የሀፍቱ ሩቲን ክሬት ማድረግ አለባችሁ። ያንን ካልም በሆነበት ጊዜ ልክ እንደ ፋየር ድሪል ማለት ነው ፕራክቲስ ሴፍቲ ድሪል ፕራክቲስ ማድረግ አለባችሁ፣ ምን ማድረግ እንዳለባቸው በዛን ሰዓት ላይ ማለት ነው። ለሴይ ፋየር አላርም ሊሆን ይችላል። ሲጮ መኝታ ቤት አይደለም ገብቶ የሚተኛው you need to leave the room አይደለ፣ መውጣት አለባቸው ልጆቹ ማለት ነው። እና ይሄንን አድርጉ። those are for wonder ለሚያደርግ or loop የሚያደርጉ ከሆነ እንደዛ። ሌላ ደግሞ ኦንላይን ሴፍቲ ነው አይደለ። not all autistic ልጆች እንትን አይሉም አይደለ። some autistic ልጆች they do play ብሬናቸው እኮ አብዛኛዎቹ almost ማለትም አይጠበቅብኝም all autistic ልጆች unless they have another different kind of ችግር ከሌለባቸው ብሬናቸው ክሊን ነው። there is no assault to the brain ነው። okay so ማለት ምንድነው ክሊን ብሬን ያላቸው ማለት ነው። ለዛም ነው ቶሎ ሪስፖንድ የሚያደርጉት ማለት ነው። ምግባቸውን ስቀይሩ ኢንቫይሮንመንቱ ምናምን ስታስተካክሉ ልጆቹ ደህና ይሆናሉ አይደለ። ስለዚህ the reason being is their brain is clean ስለሆነ ነው ማለት ነው። ስለዚህ ኖርማሊ ይጫወታሉ ጌም they love game right። አብዛኛዎቹ የኛ ልጆች ጌም ይወዳሉ፣ ይጫወታሉ፣ ኢንጌጅ ያደርጋሉ ከሰዎች ጋር ምናምን። but when it comes to online ደግሞ ሴፍቲ ኢሹ አለ ማለት ነው። even for neurotypical ልጆችም ቢሆን ማለት ነው የነሱ ይብሳል ደግሞ ከናካቴው ማለት ነው። ስለዚህ we need to have a parental control that already ብዙዎቻችሁ ታውቃላችሁ ይሄንን። እና you have to use like filters on their devices ማለት ነው። እና ማኒተር ማድረግ አለባቸው ስክሪን ታይም ምናምን ማለት ነው። ኦኬ ሌላው you have to teach them digital rules ማለት ነው አይደለ። you have to like tell them like a social stories create አድርጋችሁ or ደግሞ visual የሆነ ነገር create አድርጋችሁ you have to explain to them what's safe and what's not safe። ኦኬ ሴፍ የሆነው ምንድነው፣ ሴፍ ያልሆነው ምንድነው? የሆነ ክሬት ስቶሪ ኦኬ እንትን እንደዚህ አድርጎ እንደዚህ አድርጎ እንደዚህ ማድረጉ ልጁ ትክክል ነው ወይስ አይደለም እያላችሁ ማለት ነው። ሊትራሊ ቤዚካሊ እንደዛ ክሬት ሶሻል የሆነ ስቶሪ ክሬት አድርጋችሁ ኦር ቪዥዋል የሆነ ነገሮች ደግሞ ለኦቲስቲክ ልጆች ደግሞ ቪዥዋል የሆነ ነገር ክሬት አድርጋችሁ you have to teach them safety especially when it comes to online ላይ ማለት ነው። ኦኬ you have to teach them what's safe and what's not safe ማለት ነው። እና አንሱፐርቫይዝድ የሆነ አክሰስ እንዳይኖራቸው ሊሚት ማድረግ አለባችሁ ማለት ነው። እናንተ የማታውቁትን ነገር ገብተው ምንም ነገር ሊያደርጉ አይገባም ማለት ነው ልጆቹ። ስለዚህ you have to monitor ልጆቹን የሚያደርጉትን ነገር ማለት ነው። and then also public place safety ደግሞ right የpublic place safety how do we do that እንዴት አድርገን ነው ሴፍ የምናደርጋቸው ልጆቻችንን ፓብሊክሊ ይዘን ስንወጣ ማለት ነው። እና መጀመሪያ you have to prepare in advance like ቅድም እንዳለው ማለት ነው። በሰላም ጊዜ ነው የምትዘጋጁት ማለት ነው። ኦኬ ለማንኛውም ነገር it could be ምንድነው የሚባለው
ውጪ ወታችሁ ዋክ ሊሆን ይችላል ኦር ደግሞ የሆነ ቦታ ልትሄዱ ሾፒንግ ሊሆን ይችላል ኦር whatever የምትሄዱበትን ነገር ahead of time you need to prepare ልክ እንደ ዲጂታል ሩል እንደምታስተምሩት ማለት ነው እዚህ ጋም you have to create a social stories እና or ደግሞ some kind of role play create አድርጋችሁ you have to explain to them what's going to happen ስትወጡ ማለት ነው ኦኬ ዋክ የምታደርጉም ከሆነ what is expected ዞራችሁ ዋክ አድርጋችሁ ነው የምትመጡት ወርክ አድርጋችሁ ወይ ደግሞ የሆነ ወንበር አለ እዛ ጋር ፓርክ ላይ ተቀምጠን የሆነ በቃ ሪላክስ አድርገን ወይ መጽሐፍ አንብበን ሊሆን ይችላል እነ ፓርክ whatever you do እንደዚህ አድርገን እንደዛ አድርገን እንመጣለን ብላችሁ ለልጆቹ ahead of time ከነገራችኋቸው they will be more likely ከእናንተ ጋር ስቴክ አራውንድ ያደርጋሉ ማለት ነው እና ሌናገን ሴፍ ይሆናሉ ስትሬንጀር ፎሎ ላይ ያደርጉ ይችላሉ of course ahead of time prepare አድርጋችኋቸው ከወጣችሁ ማለት ነው እና you have to picture-ኦችን ማሳየት አለባችሁ የሎኬሽኖቹን የት እንደሚሄዱ አንዳንዴ ግቢ ውስጥ እንኳን ዞር ብላችሁ ዞን ሂድ እስቲ የትኛው ነው ቤትህ ያንተ ማለት ልጆቹን ለዛም ፊገር አውት ቤታቸውን ራሱ ማለት ነው ሄደው ይሄ ነው የኔ ቤት እንዲሉ ማለት ነው for some kids is easy for some they probably get confused but eventually they will catch it ማለት ነው they will get it ቅድም እንዳልነው you have to use like ID ቱሎችን መጠቀም ትችላላችሁ ማለት ID ማለት ፓብሊክ ላይ ስትወጡ ማለት ነው like I don't know ዲዝኒ የምትሄጂ ከሆነ ልጆቻችሁን ዲዝኒ የምትወስዱ ከሆነ you better have some kind of t-shirt with contact information ላይ ተጽፎበት or ደግሞ የሹ ታግ or bracelet ቅድም እንዳለው ማለት ነው እንደዛ አድርጋችሁ ልጆቹ ላይ ያለውን የኬር ጊቨር ኢንፎርሜሽን ልብሳቸው ላይ ሊሆን ይችላል እንዳልኩት ቲሸርት ላይ ሊሆን ይችላል or ደግሞ ሹ ታግ ማድረግ so that you can track where the kid go ማለት ነውና እንደገና ደግሞ ሌላው ምን ታደርጋላችሁ በዲ ሲስተም ይባላል አይደለም always accompany or assign a responsible adult ማለት ነው somebody ከነሱ ጋር አብሮ እንዲሆን constant የሆነ ማለት ነው like I don't know ያልደጉ ልጆች ካሏችሁ መውጣት የሚፈልግ ከሆነ መዝናናት የሚፈልግ ከሆነ or ደግሞ እናንተም ደግሞ ፈቅዳችሁለት ይውጣ እስቲ ይው ምናምን let them experience social የሆነ ነገሮችን experience ያርግ ምናምን ብላችሁ ማስወጣት የምትፈልጉ ከሆነ you need to find that buddy system someone that you trust ከፍላችሁትም ቢሆን ማለት ነው የምታምኑት ሰው ከዛ ልጅ ጋር hang out የሚያደርግ ሰው you can have ማለት ነው trust የምታደርጉት adult ያስፈልጋል ማለት ነው ሌላው school and care setting ማለት ነው ለምሳሌ ትምህርት ሲሄዱ or ደግሞ ኤቤ center or whatever ማለት ነው እኛ care ቦታ ጋር ሲሄዱና school ቦታ ላይ ሲሄዱ how can they be safe እና you have to create a safety plan create መደረግ አለበት ማለት ነው እዛም ትምህርት ቤቱም ሲሄዱ safety plan create መደረግ አለበት እዛ ኬር ጊቨሮቻቸውም ጋር ሲሄዱ or ደግሞ any therapy center ምናምን ሲሄዱ ማለት ነው you have to collaborate with the teachers right the teacher aides and therapists ጋር collaborate ማድረግ አለባችሁ when it comes to school IEP or 504 plan የሚባለው you have to make sure is included there ማለት ነው any kind of behavioral support እንዲያገኙ አይደለ elopement ካለ ቅድም እንዳልነው elopement ሲኖር የዛ ፕሮቶኮል and emergency procedures in place መሆን አለባቸው ማለት ነው ልጆቹ ትምህርት ሲሄዱ you have to make sure that ልባችሁ ርፍ ማለት አለበት ማለት ነው ሄዶ እዛ የሚገባውን ነገር ተደርጎለት እንዲመጣ እናንተ በቃ ትምህርት ሄዷል so he's okay ብላችሁ ልባችሁ እንዲያርፍ this thing need to be included in the IEP or 504 plan ሚሉት ማለት ነውና እዛ ላይ make sure is included and then any kind of behavioral support የሚያስፈልጋቸው ከሆነ elopement protocol መደረግ አለበት emergency procedureዎችንም ድንገት if something happen like that what are we going to do okay scenario create አድርገሽ ማለት ነው like ልጁ ከሮጠ በኋላ አይደለም ኬት እናንጣው የሚባለው ማለት ነው ከሮጠ ድንገት how do we እንዴት ነው ኢንተርቪን የምናደርገው የሚለውን የኤመርጀንሲ ፕሮሲጀር ማስቀመጥ አለባቸው ማለት ነው ሌላ ኮንስታንት የሆነ ኮሚኒኬሽን ያስፈልጋል ማለት ነው ቼክን የት ነው ያለው ምን እየተደረገ ነው እያላችሁ ማለት ነው እና ትምህርት ቤት መጥቷል ወይ or ደግሞ on the way አሁን ትምህርት ቤት ባስ ላይ ጭናችሁ ትምህርት ቤት መድረሱን ማታውቁ ከሆነ you need to check those things ማለት ነው ባስ ላይ ወጣ ማለት ትምህርት ቤት ደረሰ ማለት አይደለም so you have to check all of that stuff እና communicate ማድረግ አለባችሁ ማለት ነው እና ልጆቹን ደግሞ you have to teach them safety skills አይደለ በራሳቸው level ማለት ነው
Okay, look, በራሳቸው በአቅማቸው you have to teach them some kind of safety skill ማለት ነው. For example, አሁን ለምሳሌ road safety አለ አይደለ? They need to use visual የሆነ ነገሮችን ጌም ሊሆን ይችላል or በተለያየ ሮል ፕሌይ ቅድም እንዳልኩት እነኚህን የሶሻል ሲናሪዮ ክሬት አድርጋችሁ teach them when to stop, when to cross, when it's dangerous, when it's safe for them ማለት ነው. እነኚህን ነገሮች we have to teach them before even they leave the house ማለት ነው. ሮድ ሴፍቲ መማር አለባቸው፣ awareness create ማድረግ ማለት ነው. እንደገና ደግሞ help ብሎ መጠየቅ እንዲችሉ like they need to ask for help when help is needed ማለት ነው. Okay, especially ዋንደር ሲያደርጉ የሆነ ነገር ውስጥ ቢገቡ እርዳታ መጠየቅ ማለት I don't know ፑል ሊሆን ይችላል I don't know ሲናሪዮ ክሬት አድርጉ ልጆቹ መሄድ የለባቸው without you ማለት ነው or ደግሞ ሱፐርቪዥን የሆነ ቦታ ቢሄዱና የሆነ ነገር happen ቢያደርግባቸው help ማለት እንዲሉ የግድ መማር አለባቸው እነኝን ማለት ነው. You have to teach them how to say and when to say it ማለት ነው. የተለያየ ፒክቸር ሲምቦሎች መጠቀም ትችላላችሁ ቪዥዋል የሆኑ ነገሮችን ማለት ነው. በተለይ ነን ቨርባል ለሆኑ ልጆቻችን ይሄን ማስተማር አለብን. ሄልፕ ማለት ኖ ማለት ኦኬ ኖ ማለት ራሱ is very important እና ሁሉ ነገር ኦኬ yes do you want this yes ልክ እንደ ሮቦት ማለት ነው. እንደሱ ሳይሆን they need to understand when to say understand ኦኬ በደንብ አንደርስታንድ አድርገው ሄልፕ መቼ እንደሚጠይቁ ኖ ማለትም መቼ ማለት እንዳለባችሁ you have to teach them ማለት ነው. when to say it and how to say it ማለት ነው. እሺ እንደገና አዳልቶችን ራሱ ማለት ነው not all people are safe ለልጆቹ አይደለ harmfulም ሰዎች አሉ ማለት ነው. ኦኬ ልጆቹን ሊጎዱብን የሚችሉም ሰዎች አሉ ለክ መልካም ሰዎች እንዳሉ ክፎችም አሉ ማለት ነው. የምንኖርበትን ዓለም መቼ ስለእናንተ አልነግራችሁም። ስለዚህ safe adult identify ማድረግ እንዲችሉ who is safe and who isn't ማለት ነው. and then who is there for emergency ራሱ ማጋ ነው ሮጦ መደበቅ እንዳለባቸው while you are not there ማለት ነው. እነኚህን ነገሮች ለልጆቹ ማስተማር አለብን ማለት ነው. ኦኬ ሌላው emergency preparedness ማለት ነው. when how do you respond like አሁን ለምሳሌ ልጃችሁን like በሎካል ባሉ እነኚህ የኤመርጀንሲ ሰርቪስስ ማለት ነው አበለብል የሆኑበት ቦታ I don't know if you remember አልሚጋ እንትና መጥቶ ብዙ ነገር አውርቶን ነበረ። ሁሌ ስለዛ ነገር ሳስብ እሱ ነው ትዝ የሚለኝ ማለት ነው ዮፍታሄ እና you have to register your child to your local emergency services ማለት ነው so that they know that እዛ ቤት ውስጥ ኦቲስቲክ ልጅ እንዳለ they should know that in case of emergency እዛው ስለሆነ ልጁ የሚኖረው emergency ሲኖር የማልጅ እንደሆነ ምን ኮንዲሽን እንዳለው ያንዳንዱ ነገር ለፈርስት ሪስፖንደርስ awareness create ማድረግ አለባችሁና ልጆቻችሁን ማስመዝገብ ይኖርባችሁናል ማለት ነው. ኦኬ እንደገና ሜዲካል ኢንፎርሜሽናችሁን ሬዲ ማድረግ ፕሪንትድ ሆኖ ማለት ነው የልጆቹን ኮንዲሽን autism and plus what else is there የተለያዩ ነገሮች ስላሉ ልጆቻችን ላይ ማለት ነው. ኦኬ ሜዲካል ኢንፎርሜሽናቸውን ሬዲ ማድረግ keep printed digital የሆነ ነገርን ማስቀመጥ any kind of diagnosis ካለ communication ስኪላቸው ምን እንደነው verbal ነው ወይ non verbal ነው or ደግሞ like device ይጠቀማል or something like that ማለት ነው. እና whether they sensitive or allergy የሆኑትን ነገሮች በሙሉ በጽሁፍ ቁጭ ማድረግ አለባችሁ ፊት ለፊት ማለት ነው. ኦኬ ለነኚህ ልጆች እና ቪዥዋል የሆነ ሰፖርቶችን ማድረግ ማለት ነው. አሁን ለምሳሌ አሞቲስቲክ የሚል ልጆቹን አሞቲስቲክ የሚል ካርዶችን ኦር ኮሚኒኬሽን ቦርዶችን ዱሪንግ ኢመርጀንሲ አካባቢ ጋር ማድረግ በራችሁ ላይ ማያውቃችሁ ሰው ሲመጣ ላይክ ኦቲዝም ልጅ እዚህ ይኖራል ብላችሁ ማለት ነው ቤዚካሊ አሞቲስቲክ ብሎ ልጁም የትኛው ነው ማን ነው ኦፍ ኮርስ ይውድ ነው ቤት ውስጥ ሰው ሲመጣ they should know that there is autistic ልጅ እንዳለ ማለት for emergency purposes ነው like ወቁልን ልልል እኛ ቤት እኮ እንትን አለ እያልን አይደለም of course ልልል እንላለን እግዚአብሔር ይመስገን እነኚህ ልጆች እኛ ቤት ስላሉ ማለት ነው because we love them we care for them they are angels እኛ ቤት የሚያድጉ ልጆች ማለት ነው ግን በዛ መንፈስ ሳይሆን like ለልጆቹ ሴፍቲ በሚል we need to do that ማለት ነው okay ሴንሰሪ ኤንድ ኢሞሽናል ደግሞ ሴፍቲ የሚባል አለ ማለት ነው። ኦኬ ሴፍ ስፔስ ለልጆቹ we have to create like calm down የሚሆንበት ኤሪያ ቤት ውስጥ ማዘጋጀት አለብን። ስኩልም እንዲያዘጋጅ ማድረግ አለብን ማለት ነው። ኦኬ we have to request they probably not gonna say okay ብለው ግን አንዳንድ ቅድም እንዳልኩት ማለት ነው one of the እንትን ስናወራ
አንዳንዴ ኦቨርዌልም ሲሆኑ they just want ልክኛም እንደዛ ነን አይደል? የሆነ አንድ ነገር በጣም ባዘር ሲያደርገን you know what I'm gonna leave this area ብለን ውልቅ ብለን እንሄዳለን ማለት ነው። ልክ እንደዛ ለነሱ ውልቅ ኢሉፕመንት ነው ማለት ነው። ብር ብለው ወጥተው ይሮጣሉ ማለት ነው። ከዛ ወዴት እንደሄዱም ላታውቁ ትችላላችሁ። እነሱ መመለስ አይችሉም ማለት ነው ስለማያውቁ። ስለዚህ ሴፍ ስፔስ ቤት ውስጥ ክሬት ማድረግ ካልም የሚሆኑበት ማለት ነው። እነሱ ነርቨስ ሲሆኑ ላይክ ኦልሬዲ ፕራክቲስ የሚያደርጉ ከሆነ ዘይ ነው ዌር ሄደው የት ጋር ካልም መሆን እንደሚችሉ ሴም ሪኩዌስት አት ስኩል ካልም የሚሆንበት ሩም እንዲያዘጋጁለት ወይ እንዲያዘጋጁላት ማለት ነው። ማይና ቢ ጀስት ፎር ሄር ላይክ ኢን ጀነራል ካልም ዳውን የሚሆንበት ሩም ቢኖር አሪፍ ነው ማለት ነው። ሴፍ ስፔስ ኮምፈርት ቱልስ ደግሞ አይደለ ፎር ሰም ኪድስ ዌዲንግ ብላንኬት ታውቃላችሁ፣ ፖስት አድርገናል። እዛም ላይ ገዛችሁም ሰዎች አላችሁ ስትነግሩኝ። ዌዲንግ ብላንኬትስ ልጆቹን ካልም ያደርጋቸዋል ማለት ነው። እሱ ፊጀትስ አሉ አይደለ፣ ሄድፎንስ ፎር ሰም ኪድስ አይደለ፣ ጆሯቸው ላይ በጣም ባዘር የሚያደርጋቸው ነገር ካለ ጆሯቸው ላይ እንዲያደርጉ እና ዲፍረንት ካይንድ ኦፍ ኢሞሽናቸውን እንዲህ አድርገው ሬጉሌት እንደሚያደርጉ የሚያግዛቸውን ዲፍረንት ቱልስ መጠቀም ማለት ነው። ኮንፈርት የሚያደርገው ልጁን ማለት ነው። ሌላው we have to respect አይደለ። አንዳንድ ጊዜ ማለት ነው we are talking about sensory and emotional safety አይደለ። አንዳንድ ጊዜ ልጆቹ ስቲም ሲያደርጉ ወይ ደግሞ የሆነ ራሳቸውን ሱዝ ለማድረግ ነው። አንዳንዶቹ በተለይ እጁን ማርገብገቡ ኦር ምናምን የምንለው that is respond to do something calm። አሁን ዝም ብሎ የሚሉ ልጆች አሉ። ወር ደግሞ የሆነ ነገር ስክሪፕት ያደርጋሉ ምናምን። እሱ እኮ ዝም ብሎ ነው የሚለፈልፈው እንላለን። ለእኛ መለፍለፍ ነው፣ ለእሱ ግን he's calming his nerves ማለት ነው። ሬጉሌት እያደረገ ነው ልጁ። ስለዚህ we need to respect ኦኬ። እነኝን ልጆች ሪስፔክት ማድረግ አለብን። ሰልፍ ሱዚንግ ቢሄቪየር ነው አይደል የሚባለው። ኦር ደግሞ ሬጉሌት ራሱን እያደረገ ነው ወይ እያደረገች ነው ማለት ነው። ስለዚህ we have to respect ያንን ማለት ነው። we don't have to punish ልጆቹን ስቲም ሲያደርጉ ማለት ነው። ወይ በቁንጥጫ እናነሳቸውም ወይም ደግሞ ስታፕ አንልም ማለት ነው። let them do it እና just ኮፕ እንዲያደርጉ ዲፍረንት ሜተድ የምታሳዩ ከሆነ አሳዩ። which ኤቤ ቴራፒ usually do that ማለት ነው አይደለ። socially accepted የሆነ ኮሬን ኮል accept ነው የምለው because everything should be accepted socially because እነኚህ ልጆች በቃ this is how they are you know what as long as he's healthy ጤነኛ ልጅ እስከሆነ ድረስ አይደለ mentally present እስከሆነ ድረስ እና like inflammation ምናምን reduce አድርጋችሁ ልጁ ጤነኛ ነው በቃ ልጅ ጤነኛ ነው ስቲም ያደርጋል okay that's fine, nothing wrong with steaming። ስለዚህ let's not look at them as weirdos or ደግሞ we shouldn't punish them for their steaming ማለት ነው። okay we need to be very respectful for ለነሱ ማለት ነው። አንዳንድ it's like እኛ የምናደርገው አንዳንድ ቢሄቪየር አለ አይደለ፣ እያንዳንዳቸው የምናደርገው ሰዎች የማይወዱልን ማለት ነው። you gonna have to live with it ማለት ነው በቃ ኦኬ። ልክ እንደዛ እነሱንም ሪስፔክት ማድረግ አለብን። ለማስተው እነሱን ፓኒሽ ማድረግ አይጠበቅንም ማለት ነው። ሩቲን ማስለመድ ኦኬ። ፕሮባብሊ ዳውል ሩቲን ክሬት ስታደርጉላቸው ሞስት ላይክሊ እነኛ የሚያደርጓቸው ነገሮች እየቀነሱ ይመጣሉ ማለት ነው። እናንተም ባዘር የሚያደርጋችሁ ማለት ነው። እና that will make them stay calm ማለት ነው። እና unless harmful የሆነ ነገር ካልሆነ it's okay let them steam ማለት ነው። the final one is like just recommended tools ተብሎ ማለት ነው። ለነኚህ ቅድም እንዳወራ ነው ማለት ነው። like angel sense ሲባል ሰምታችኋል አይደለ? smart soul or GPS trackers ለልጆች for children ማለት ነው። እነኚህ ምንድን ናቸው ምናምን ብላችሁ ካላችሁ probably we can post some on the telegram ላይ እና ለልጆቹ እንትን ማለት ነው ትራክ የምታደርጉበት ማለት ነው። እና ቅድም እንዳልነው ቪዥዋል ስኬጁል ያስፈልጋቸዋል አይደለ? አፕስ ላይክ ቾይስ ወርክስ የሚል አፕ አለ። እንደገና ደግሞ ፕሪንትድ የሆነ እንትን ያስፈልጋቸዋል ማለት ነው። ለልጆቹ ፕሪንት አድርጋችሁ ቪዥዋሊ እንዲማሩ ማለት ነው ልጆቹን። ኦኬ ሶ በአብዛኛውን ጊዜ ኮሚኒኬሽን ኤክስቼንጅ ስታደርጉ በፒክቸር ማለት ነው። ፒክቸር ኤክስቼንጅ ኮሚኒኬሽን ሲስተም ማለት ነው። ፒኢሲኤስ ነው ፒኢሲኤስ ነው። እና በፒክቸር ኤክስቼንጅ ኮሚኒኬሽን ኢዝ ቬሪ ኢምፖርታንት ለእኛ ልጅ ማለት ነው። ለእኛ ልጆች
በተለይ ነን ቨርባል ለሆኑት ማለት ነው። ቪዥዋል ናቸው ግን ያው ቃል ስለማያወጡ በአፋችሁ ብትነግሩ ስለማይገባቸው ቪዥዋሊ ለእነዚህ ልጆች we need to use there are some apps ማለት ነው እንዳልኩት choice works and printed PECS የሚባሉ ማለት ነው እና so check those out autism safety training መውሰድ okay through organizations like Autism Society or ደግሞ National Autism Association እነኝን ሰርች አድርጉ እንግዲህ እና ትሬኒንግ መውሰድ ካለባችሁ እዛ ላይ ትሬኒንግ መውሰድ this is I think for caregivers I think autism safety training ያው ለእናት መቼስ I don't know we know how to protect our children obviously ግን there are some things that we should do like ምንድን ነው የሚባለው አንዳንዴ when you let your guard down things happen ማለት ነው ደምን ስትዘናጉ ማለት ነው ስትዘናጉ ነገሮች happen ያደርጋሉ ከመዘናጋታችሁ በፊት ግን while everything calm በሆነ ጊዜ እንትናችሁን አስተካክሉ አዘጋጁ ማለት ነው safety ፕሮቶኮላችሁን ከዛ በኋላ when things happen when fire drills is on that's why መስሪያ ቤት አሁን ኤሌቬተር ምናምን ይሰራል አይሰራም የሚለውን ቼክ ለማድረግ ፋየር ድሪል ያደርጋሉ ኤቭሪባዲ ግር ብሎ ይወጣል ማለት ነው አሁን እንዴት መውጣት እንዳለብን ምናምን ግር ብሎ እርስ በርስ ተረጋግጦ ስታምፒንግ ምናምን ሰው ተገዳሉ ምናምን ሳይሆን እንዴት አድርገሽ መውጣት እንዳለብሽ በሰላሙ ጊዜ ያስተምሩናል ማለት ነው እና when that is actually happened ሰው ብዙ ሰው ሴፍ ራሱን ያደርጋል ልክ እንደዛ በሰላሙ ጊዜ እንዘጋጃለን ልጆቻችንን ከእግዚአብሔር ቀጥሎ ሴፍቲያቸውን ደግሞ እንጠብቃለን ማለት ነው ጋይስ ይሄን ያለኝ ለዛሬ ጥያቄ ካላችሁ ጥያቄ ኢንተርቴን እናደርጋለን እናንተስ ምን ጠቀማችሁ ምን happen አደረገ if you have any kind of scenario የምትነግሩን ከሆነ እና ምን ተደረገ የሚለውን ለሌሎች እንዲማሩበት ማለት ነው ይሄን ያለኝ የምትጨምሩበት ካለ አንዬና ኮኮዬ go ahead ጥያቄ ያላችሁ ገባ በሉ ሰብልዬ በጣም አሪፍ አድርገሽ ነው የገለጽሽው ቴንኪዩ ይሄ አንደርስቲሜት የሚደረግ ግን በጣም ወሳኝ የሆነ ነገር ነው ብዙ ላይፍ ኮስት የሚያደርግ ማለት ነው ከዚህ በፊት አውርቼሻለሁ መሰለኝ አንድ አይ ቲንክ ፍሊፕ ነው መሰለችኝ ዶክተር እሷም የጤና ባለሙያ ናት ባይሏም እንደዛው ማለት ነው እና ኦቲስቲክ ልጅ አላቸው አስናስ ኦቲስቲክ እንደሆነ ልጃቸው ሲያውቁ ነገሮችን ለመቀልበስ ደይዱ አላጥ ማለት ነው በቃ ስራዬን ትቼ ትላለች ብዙ ቦታ ለማዳን ማለት ነው ሊትራሊ and then አንድ ቀን እግዚአብሔር ሲያስተምረኝ ነው ትላለች 2 ሞግዚት ነው ያላት ቤት ውስጥ በልጆቿ ማለት ነው አምስተኛ ፎቅ ትበል 7ኛ ፎቅ ላይ እንደዛ ነው የሚኖሩት ይሄ ኦቲስቲኩ ልጅ መስኮት ከፍቶ መስኮቱ ላይ ቆሞ ምንም አዌርነስ የለውም ቆሞ አየ ነው እና ሶስታችንም ተያየን ትላለች በኢየሱስ እንደኛ ይወዝ በጣም እንትን ነው በቃ ልብ እንትን የሚል ነገር እሷ ስትተርከው ማለት ነው ከዛ ተያየን ሶስታችንም እና እኔ ምንም ልወስደው የምችለው እርምጃ ፍሪዝ አድርጌያለሁ አለች እንደን እነሱ ተያዩና አንዷ ከላይ አንዷ እግሩን ያዙት አለች ያቺ ሞመንት ምን አስተማረችኝ አለች ምንም ሆኖ ቢሆን ከጠገቤ መኖሩ ያለውን ቫልዩ ተማርኩበት አለች ማለት ነው እና አሁን እኛ እነዚህ ልጆች ወደ ምንፈልገው መስመሪ ነው ኢምፕሩቭ እንዲያደርጉልን ምንፈልገውን ነገር ከዛ ደግሞ ጤና ደግሞ ኮምፕሊኬሽን ካለ ውስጥ ይሄንን ያንን ፊክስ አድርገን ሄቪ ሜታሉን አስወግደን እንትኑን እንዲያርገን እንላለን አይደለ ይሄኛው ደግሞ ግን ምንም ሳይሆኑ እንቅልፍ ሳያስተኙኝ ሌሊቱ ሙሉ ሳለቅስብኝ ውሎ አድሮ ምናምን በህይወት አጠገቤ ይሁን ብሎ የሚያስመኝ this is serious ነው ማለት ነው የሴፍቲ ኢሹ እና it's a very serious issue አሪፍ ነው ኤክስፕሌን ያደረግሽው እኔ ሁለት ምላት ነገር እዚህ ላይ ቢኖር ማለት ነው አንደኛ የተለየ አቴንሽን የሚፈልጉ ልጆች ብቻ ሳይሆን ኒውሮቲፒካል ልጆችም ቢሆኑ ያስለመዱን ሁልጊዜ የሚያደርጉት ነገር አለ አይደለ አይ የኔ ልጅ እኮ እንዲያታረግም ምንላቸው በጣም የሚሸውደን ነገር ነው እሱ ማለት ነው ሳያረጉት ኖሮ አንድ ቀን ግን ሰርፕራይዝ ያደርጉናል ሰርፕራይዝ ሲያደርጉን ደግሞ ማንመልሰው ነገር ሆኖ ነው የሚያደርጉን ማለት ነው they never try to open the door አንድ ቀን ግን ከፍተው ይደዋል እና ይሄ መሸወድ የሌለብን ነገር ነው አይ
የኔ ልጅ እኮ እንትን እንደዚህ አትበላም እሷ እንደውም ጣፋጭ አትወድም ምናምን እንላለን አይደል? ከዛ ዳይት ውስጥ ምናምን ስንቦጫረቅ ከርበን አንድ ቀን ቆንጆ ጣፋጭ ጁስ ጭልጥ አድርጋ ትጠብቀናለች ነው። ሴም ቲንግ ይሄ የሴፍቲ ነገሩን አረጉም ብለን መዘናጋት በፍጹም የለብንም። ልጅ ኢን ጀነራል አይ የኔ ልጅ እኮ አያረግም የሚባል ነገር የለም። ሁልጊዜ በተለይ እነዚህ ልጆች አሁን ያስቀመጥሻቸውን ሜጀሮች መውሰድ አለብን ማለት ነው። እነዚህን ነገሮች ደግሞ አሁን በጣም ብዙ ነገር በዝርዝር አስቀምጥሻል ሰብሊ። እነሱን ስናደርግ ፖዚቲቭ ሪኢንፎርስመንት በጣም ነው የሚረዳው ማለት ነው። ስናስተምራቸው ልክ እንደ ኤቢኤ ማለት ነው። ሴፍቲ ሩል ስናስተምራቸው ወሬቨር ቪዥዋል በሆነ ነገሮችን እንትን ስንላቸው ቤት ውስጥ ያለውን ነገር እንዳልሽው አላርም ቢጮህ የት ነው የሚኬደው? እያንዳንዷን ጥቃቅን ነገር ሲያደርጉልን የሚወዱት ነገራቸውን ስለምናውቅ በዛ ፖዚቲቭ ሪኢንፎርስመንት ለዚህ ራሱ ልክ ኤቢዎቹ እንደሚጠቀሙት በጣም ጠቃሚ ነገር ነው። ሶ ኢንካሬጅ ማድረግ ፖዚቲቭ ነገሮችን ባረጉ ጊዜ ሪዋርድ እንዳለው እንዲያውቁ ቢኮዝ ዲስ ኢዝ ሲሪየስ ማድረግ አለብን። በተረፈ በጣም ቬሪ ኢንፎርማቲቭ ሰብልዬ አስ ዩዥዋል ቴንክ ዩ ዛትስ ኦል አይ ዋና ሴይ ቴንክ ዩ ሶ ማች ኮኮዬ። ያ ጥሩ ኢምፖርታንት የሆኑ ነገሮችን ጠቀሽው እና ያ ከሆነ በኋላ ኡፕስ ነው። ኦኬ ለኦቲዝም ልጆችን ይዞ መቀመጥ አንድ ነገር ነው፣ ግን ባልሆነ በኦቲዝሙ ሳይሆን በሌላ ነገር ደግሞ ልጆቻችንን ስናጣ ኢዝ ሃርት ብሬኪንግ ብዙ ነገር ስለምንሰማ ማለት ነው። እና ነግሊጀንስ ነው የምለው እኔ ቢካዝ እንግዲህ ኢንፎርሜሽኑ አለ ዊ ኒድ ቱ ኢምፕሊመንት ናው ነገ ዛሬ ማለት የለብንም። ኮኮዬ እንዳለችው እንዳንሸወድ የኔ ልጅ እኮ አይ የኔ ልጅ እኮ እንደዚህ ነው አይ እንላለን። እኛ እንደው መቼ ይሁን ግን ሁሌ በቃ ስለ ልጆቻችን ስናወራ ፖዚቲቭ ነገሩን ብቻ ነው ጥሩ ነው which is really good like ስናወራ ማለት ነው። ግን አንዳንዴ ልጅ አይታምንም ምንድን ነበር የምታደርገው ገና ምንም ነገር ሳናደርግ ነው እከሊት አደረገች ከተባለ ማዘር የምትቆነጥጠን የነበረው ማለት ነው። ገና ነገ ያደርጋሉ ብላ ማለት ነው። ሰው አንዳንድ ጊዜ ነበር ነው ልጆች ሊያደርጉ ይችላሉ they learn ማለት ነው። እና አንዬ የምትይዋለሽ ወይ የምትጨምሪዋለሽ ወይ? አይ ምንም አላስቀረሽም፣ ሁሉንም ብለሽዋል። እኔ ትንሽ ነገር ማለት እንፈልገው ሴፍቲ ከቤት ነው የሚጀምረው፣ ከቤት ይጀምራል። ቅድም ብለሻል አንቺም እና ከቤት ሲባል ብዙ ጊዜ ቤት ውስጥ ኑሯቸው የሚውል ሰው ከነዚህ ልጆች ጋር በተያያዘ ምንድን ነው የሚያሳያቸው፣ ምንድን ነው የሚማሩት የሚለው ሁል ጊዜ የምንለው ነገር ነው እና ለምሳሌ እናት ከሆነች ከዚህ ልጅ ጋር የምትውለው ቤት ውስጥ ሴፍቲን በተመለከተ ምን አይነት አዌርነስ እንሰጣለን? ልጆቹ አያውቁም የሚባሉ አይደሉም። በጣም ሁሉን ነገር ያውቃሉ፣ ግን ቦታና ጊዜ አላቸው። ስለዚህ ማውራታችን ለእነሱ አዌርነስ ክሬት ማድረጋችን የመጀመሪያው ራሳቸውን በራሳቸው ሴፍ እንዲሆን ማድረግ የምንችልበት ሜተድ ነው። ስለዚህ ቤት ውስጥ ብዙዎቹን ጠቅሰሻቸዋል። በተለይ ከኤሌክትሪክ ጋር በተያያዘ ከመኪና ጋር በተያያዘ ያለንበት ሀገር ልጆች መኪና ውስጥ ቆይ እዚች ጋር ደርሼ እመጣለሁ ብሎ የሚሄዱበት ሀገር ነው። እዚች ጋር የሆነ ነገር ጣድ አድርገን ወጣ የምንል ከሆነ እሳት አደጋ ያደረሱ ኦቲስቲክ የሆኑ ልጆች አሉ። ኢቨን ኒውሮቲፒካልም ቢሆኑ በደንብ ካልተጠበቁ ህይወት ለመጥፋት ምክንያት ይሆናሉ እና ከእሳት ጋር ያላቸው እንዴት ነው የምናስተምራቸው? እሳት የእነሱን ብቻ አይደለም የእኛንም የቤተሰቡን ሁሉ ህይወት ይዞ ሊሄድ የሚችል ነገር ነው። ስለዚህ ከእሳት ጋር በተያያዘ እንነግራቸዋለን ወይ? እያውቃሉ ልጆቹ። ከዛ ምን አይነት ጥንቃቄ ማድረግ እንዳለባቸው ቅድም እንዳልነው እስኪሉን ደግሞ የምንነግራቸው ከሆነ ከሶኬቶች ጋር በጣም ቀላል የሚመስሉ ለእኛ ለወላጆች አይ ይሄን አይነካም ይሄን አትነካም የምንለው ነገር እነሱ ከኛ ባለፈ ግድግዳ ላይ ያለውን አውትሌት ወይም ሶኬቱ ውስጥ ምን አለ ብለው የሚያዩ ልጆች ናቸው። ዲቴይል ነው የሚያዩት። ስለዚህ ለእኛ ሶኬት የሆነ ነገር ለእነሱ ጉድጓድ መስሎ ሊታያቸው ይችላል እና በዛ አንግል አይተን ቤታችን ውስጥ ያለ የኤሌክትሪክ ሲስተም ለእነዚህ ልጆች ሴፍ ነው ወይ? ምግብ እንኳን ስናበስል ለምሳሌ የፓኑን እጀታ ከኦቭኑ ወይም ከስቶቭ ወደ ውጭ አውጥተን ከሆነ ያስቀመጥነው ያ ልጅ በዛ ጋር ሲያልፍ ቢነካው ሊገለበጥበት። ስለዚህ እኛ ራሳችን ሴፍቲ ሜዥር ወስደን ልጆቹን ከእሳት ከኤሌክትሪክ ጋር በተያያዘ
ሌላው ቀርቶ አንዳንድ ነገሮች ከታትፈን ኪችን ውስጥ ቁጭ የምናረግ ከሆነ ቢላ በየቦታው የምንጥል ከሆነ ለእነዚህ ልጆች ሁሌ አዳዲስ ነገር ማወቅ ነው የሚፈልጉት እና ሴፍቲ ከቤት ይጀምራል። ሴፍቲ ከራስ ይጀምራል። እኛ ሴፍ ሳንሆን ልጆቹን የሴፍቲ አዌርነስ ክሬት ሳናረግ ውጭ ወዳለው ዓለም ሄደን ልጆቻችንን ሴፍ አድርጉልን ማለት አንችልም። ስለዚህ ቤት ውስጥ አዌርነስ ክሬት አድርገን ቴንክ ዩ ይህንን በማድረግ ልጆቻችን ላይ መጀመሪያ ልክ የተለያዩ ነገሮችን ሰርተን ነው እነዚህ ልጆች የምናበቃው ስንል ምግብ አንዱ የፐዝሉ ፓርት ነው። ሰፕሊመንት የፐዝሉ ፓርት ነው። የምንሰጣቸው ቴራፒዎች የፐዝሉ ዋን ኦፍ ፓርት ብለን ስንል ሴፍቲም ኢዝ ፓርት ኦፍ የኦቲዝም ልጆች አንዱ ብቁ ሊሆኑበት የሚገባ ፓርት ነው። ስለዚህ ሴፍቲ እዚህ ውስጥ ይካተታል እና ከቤት ውስጥ እኛ በዚህ መልኩ አስታጥቀን ስንወጣ ከቤታችን ስንወጣ ደግሞ ምንድን ነው የምናደርገው? ልጆቻችን ኦቲስቲክ እንደሆኑ እኛ መናገር መቻል አለብን። እኛ ካልተናገርን ኦኬ ለሰይ ቅድም እንደተባሉት እነዚህ ልጆች ኦቲዝም ዲያግኖስ እንደተደረጉ የሚገልጽ አይነት እግራቸው ላይ እጃቸው ላይ ባይኖርስ እነዚህ ልጆች ምን እንደሆኑ ምን ያውቃሉ? አንድ የጓደኛችን ልጅ ከ10 ዓመት በላይ የሆነ ልጅ ነው እና የሆነ ቦታ ጋዘሪንግ ነበረና ይዘውት ሄዱ። አዲስ ሰፈር ነው፣ ገና እዛ አካባቢ ሰው አልገባም። የተጠሩት ደግሞ ቤቱን ሊመርቁ ነው ሄዱት እና ቁጭ ብሎ እየተጫወቱ እያለ ጫማ አውልቀው ነው የገቡት። እናትና አባት የሚያዩት በር ላይ ጫማ አውልቆ መግባቱን ነው። አብሯቸው ነው፣ ላይ መኝታ ቤት ነው ብሎ ነው የሚያስቡት። እዚህ ጋር የቀለጠ ጨዋታ ባልና ሚስት የተጫወቱ ነው ከጓደኞቻቸው ጋር እና ልጁ በጓሮ በር ወጥቶ ማለት ነው በጓሮ በር ወጥቶ ያለ ጫማ እዛ አካባቢ አዳዲስ ቤቶች ያሉበት ቦታ ሄዶ የሰው መኪና ይጎረጉራል። ታምናላችሁ? የ11 ዓመት ልጅ ማለት ነው። ከዛ መኪናው አላርም ሲጮህ ባለቤቶቹ ከላይ ያዩና ፖሊስ 911 ይጠራሉ። ፖሊሶቹ ሃንድሳፕ እያሉ መጡ ማለት እጅ ወደ ላይ ሲሉት አቅም እሱ አሁንም መኪናውን ሊከፍት ይታገላል። የማወራቸው የ1 ዓመት ከምናምን ታሪክ ነው። ከዛ እየቀረቡ ሲመጡ ልጁ አይ ኮንታክትም አልነበረውም። ገባቸው። አይ ቲንክ የተወሰኑት በዚህ ፊልድ ላይ ይህንን አይነት ነገር ይማራሉ ይመስለኛል። ሰው ቀርበው ሲያናግሩት የአባትን ስልክ ታውቃለህ? አዎ። ኢሚዲየትሊ አባትየው ጋር ተደወለ ማለት ነው። እሱ በባዶ እግሩ የሄደውን አባትና እናት በመኪና ለመድረስ ገደል ነው የሆነባቸው፣ ዳገት ነው የሆነባቸው እና የማንን መኪና ነው የሚነኩት? ፓርኪንግ ላት ላይ ልጆቻችን እንዴት ነው ቢሄቭ ነው ያሉት? ከነሱ ከወላጆቻቸው መኪና ውጭ የሰው መኪና መንካት እንደሌለባቸው፣ ሰው ቤት ሩጠው መግባት እንደሌለባቸው፣ ኮሚኒቲ ውስጥ ስለ ልጆቻችን እኛንን አዌርነሱን ክሬት ማድረግ የሚገባን እኛንን። እኛ ካልተናገርን ልጆቻችን ምን አይነት ሁኔታ ላይ እንዳሉ ካላሳወቅን ሌላው ሰው ስለኛ ያውቅልናል፣ ስለኔ ልጅ ይጨነቃል ብዬ ነው ያላስብም። ስለዚህ ይሄን ማድረጋችን ጥሩ ነው። ኮሚኒቲ ውስጥ ምናልባት ስዊሚንግ ፑል ሊኖር ይችላል። ልጆቻችን አብዛኞቹ ዋና ካስለመድናቸው ይወዳሉ። የተለያዩ እንደዚህ አይነት ነገር ከውሃ ጋር በተያያዘ ውሃ በአግባቡ ካልተያዘ የሚገድል እንትን ነው እና ከዋና ጋር በተያያዘ ምን አይነት ነገሮች ነው ለልጆቻችን የምናስተምረው? በተለይ በሰመሩ ወቅት ኦር ኢቨን በዊንተርም ቢሆን ኢንዶር ስዊሚንግ ይዘን የምንሄድ ኦር ልጆቻችን የሚዋኙ ከሆነ ስለ ውሃ እንነግራቸዋለን ወይ? ጀስት ዝም ብለው የሚጫወቱበት ብቻ ሳይሆን ሴፍ ያልሆነም ቦታ እንደሆነ ሊገላቸውም እንደሚችል ስለሚሰሙ መንገር መቻላችን ትክክል ነው። ይሄንን እናደርጋለን። እንደዚህ እያደረገን ወደ ትምህርት ቤት ስንሄድ በተለያዩ ሁኔታዎች ውስጥ የኛ ልጆች ይገኛሉ። ብዙ ጊዜ ሰምተናል። አይን ያላየሁትም እጁን በሩ ቀርጥፎት ነው ትላለች አስተማሪ። አይ ወድቆ ነው ያገኘሁት ይባላሉ የኛ ልጆች። ተመልካች የላቸውም። ስለዚህ እኛንን ተመልካች የምንሆነው ቤት ሆነን ምናልባት ልጆቻችንን ትምህርት ቤት የምንልክ ትምህርት ቤት ውስጥም አይናችን ሊኖር ይገባል። ትምህርት ቤቱ የሴፍቲ እንትን አለው ወይ? ፕሮቶኮል አለው ወይ? ካሜራዎች እዛ ክፍል ውስጥ አሉ ወይ? መምህራኖቹ አዌርነሱ አላቸው ወይ ስለ ሴፍቲ? ይሄን ሁሉ አልፈን መሄድ አለብን። እኛ አልፈን ካልሄድን ማንም ስለኛ ልጅ ሊያስብልን አይችልም። ኢቨን አይፒ አንዱ የምናደርግበት ምክንያት ልጆቹ ሴፍ እንዲሆኑልን ነው አይደለ? 504 የምንበል ሌላኛውንም ብንጠቀም አይፒን ለልጆቻችን ሴፍቲ ስንል የምናደርገው ነገር ነው እና በጣም ሰሞኑንም አውርተናል።
ብዙ ጊዜ ይወራል። ስለዚህ አይፒ ውስጥ አንዱ መግባት ያለበት ሴፍቲ ነው ልጆቻችን በተመለከተ። ከዚህ አልፈን ስንሄድ አብዛኞቹ በኦቲዝም ዲያግኖስ የሚደረጉ ህፃናትም እንበል ትልልቅ ሰዎች የጾታዊ ጥቃት ይደርስባቸዋል። ከጾታዊ ጥቃት ጋር በተያያዘ ልጆቻችንን አዌርነሱን አሁንም እኛን የምናስተምራቸው መቼ በቻልንበት ካወቅንበት ዕለት ጀምሮ እያንዳንዱን የሰውነታቸውን ክፍል ምን እንደሚባል ለምን እንደሚጠቅምና መቼ እንደሚጠቀሙበት ያንን የሰውነታቸውን ፕራይቬት ፓርት ማንም ሊነካው እንደማይገባ ከተነኩ መናገር እንዳለባቸው መናገር ባይችሉ እንኳን ቅድም እንደተባለው ነንቨርባል ቢሆኑ እንኳን ሳይኖችን ማሳየት እንችላለን። ብዙ ጊዜ ከኛ ልጆች በተለይ ነንቨርባል ከሆኑ ልጆች ጋር ሳይን ላንጉጅ ጎን ለጎን ቢሄድ ጥሩ ነው ይባላል እና እነዚህ ሳይን የምናደርጋቸው ነገሮች ልጆቹ ራሳቸውን ኤክስፕረስ እንዲያደርጉ ያደርጋል። ስለዚህ ከጾታዊ ጥቃት ጋር በተያያዘ አብዛኞቹ ለዚህ የተጋለጡ ስለሆነ እኛ አይን ሲርቁ በቃ ሴፍቲያችንም የዚያኑ ያክል ጠንካራ መሆን አለበት ብዬ አምናለሁኝ እና ምንድነው ሰው ቢነካቸው ማን የነካቸው እንዴት ነው መናገር የሚችሉት እንዴት ነው ማለት የሚችሉት አይደለ ብለናል። ቅድም ሰብሊም ብላለች ብዙ ነገር ሰርተን አንድ ቀን ወጥተው እዛ ጋር የሆነ ነገር ቢሆኑብን ያ ሁሉ ልፋታችን ከንቱ ነው የሚሆነው፣ ገደል ነው የሚገባው እና እንደዛ እንዳንሆን ሴፍቲ ከምናበላቸው ገታቸውን ሂል ለማድረግ ከምንሄድበት ጃርኒያችን ውስጥ ትልቁን ቦታ ይይዛል። እንዲያውም ስለ ሴፍቲ እዚህ ጋር ብናወራ አንጨርስም። ጀስት ጀነራል የሆነ አይዲያ ነው እዚህ ጋር የምንነጋገረው እና እነዚህን ኤሪያዎች ቼክ ማድረጋችን ፓርክ ውስጥ ይዘናቸው ስንሄድ ከሌሎች ልጆች ጋር ሲጫወቱ ብዙ ጊዜ የኛ ልጆች እንደዚህ ናቸው ብለን ኤክስኪውዝ ልንሰጥ እንችላለን፣ ግን የኛም ልጆች አልፈው ሊሄዱ የሚችሉባቸው ነገሮች አሉ እና ይህንን ማድረግ ይኖርብናል ብዬ አስባለሁ። መድኃኒትን በተመለከተ መድኃኒት ስንሰጣቸው ዲስ ኢዝ ኬንዲ እያለን አንስጣቸው። የሚመስላቸው ኬንዲ ነው ሁሉ መድኃኒት ማለት ነው። ስለዚህ አናቅልለው መድኃኒት እንደሆነ እየነገርናቸው እናስወጣቸው። ቅድም ሰብሊ ያለቻቸው የምንወስዳቸው ሴፍቲ ሜዥሮች አሉ አይደለ? መቆለፍ፣ ከአይናቸው ማጥፋት፣ ኢቨን ፕሮፐር የሆነ ዶዜጅ የምንወስድበትን መለኪያዎች ማዘጋጀት ጀስት ኢንኬን ቢወስዱ ማለት ነው። ከዛ በዘለለ መድኃኒት እየሰጠን ጁስ ነው ጠጣ ብንላቸው ደፈለስ ጁስ። ስለዚህ ትክክለኛውን ነገር እየነገርን ግን ለነሱ በእድሜያቸው የማይመጥነውን ወይም ደግሞ መሆን የሌለበትን ነገር ደግሞ ከፊታቸው ዞር በማድረግ ሃይድ በማድረግ ልጆቻችንን ሴፍ እናደርግ ማለት እወዳለሁ። ለልጆቻችን ያው እንግዲህ ዞሮ ዞሮ ፌቨር ነው የምንሰራላቸው ስለምንወዳቸው አይደለም። ይሄ ነው ያለኝ ሁኔታ። ቤቱ ጥር ብሏል። አንድ ሰው ታፕታፕ የሚያደርግ የለም። ሌሎች እናቶች እንዳይገቡ የተፈለገ ይመስላል። ኧረ እባካችሁ አትተኙ። ታፕታፕ እያደረግን እናዳምጥ። ቴንኪዩ ሰብሌ፣ ጨርሻለሁ። ቴንኪዩ አንዬ። ያ ብዙ ነገር ነካካሽ። እግዚአብሔር ይባርክሽ። ያ ጥሩ ነው። የስ ዊ ኒድ ቱ በጣም በጣም ንቁ መሆን አለብን፣ ሳንወድ በግዳችን ማለት ነው። ኢትስ ኦኬ የምትሉት ነገር አይደለም። ቢካዝ አዌርነስ አብዛኛዎቹ ስለሌላቸው ማለት ነው። እና ክፉ ነገር እያደረጉ እንደሆነ እንደው እንኳን አያውቁም አንዳንዶቹ ማለት ነው። እና ልጆቻችንን አንደኛ ኦፍኮርስ ዛት አዌርነስ ክሬት የምታደርጉት ባይ ቼንጂንግ ዴር ዳይት ነው፣ ሁሌም እንደምንለው ማለት ነው። ሆድቃ አበላላቸው እየተቀየረ ምናምን ሲመጣ ብዙ ነገሮቻቸው እየተስተካከለ ይመጣል ልጆቹ ማለት ነው። ኦኬ ስትገቡ ሚውት አድርጉ እሺ ጋይስ። ቴንክ ዩ። እና ምግባቸውን ስታስተካከሉ ልጆቹ አዌር እየሆኑ ይመጣሉ። ኦኬ ማለትም ኦኬ ቶይሌት ላይ ህፃን ልጅ ተጠቅሞ ፍለሽ ነው የሚያደርገው ማለት ነው። ዞሮ በፑፑ የሚጫወት ከሆነ አዌርነስ የለውም ማለት ነው። ልጁ አያውቅም፣ ምን እያደረገ እንደሆነ አያውቅም። እንግዳ መጥቶ ቤት ውስጥ የማያውቀው ሰው ማለት ነው። እንግዳ መጥቶ ስትሬንጀር ነው አይደለ? he need to understand that person is a stranger። ሄዶ ልክ የሆነ የማያውቀው ሰውን ልክ እንደ ወዳጁ እቅፍ አድርጎ የሚስም ከሆነ ተከትዬ ካልወጣው የሚል ከሆነ he has no awareness ማለት ነው አይደለ? ወይ ውጪ ስትወጡ ደግሞ ተከትሎ ልጆችን ተከትሎ ቢሄድ ሰዎችን ተከትሎ ቢሄድ ማለት ነው። እንኳን አይደለም
አውቲስቲክ ልጆች ቀርተው ማለት ነው ስትሬንጀርን ተከትለው ብዙ ሰዎች ይሄዳሉ በመታለል ማለት ነው ኒውሮቲፒካሎቹም ይሄዳሉ ሶ ይህን ነገሮች ለልጆቻችን በሰላሙ ጊዜ አይደለ የጦርነት ጊዜ አይደለም ሰው የሚዘጋጀው ማለት ነው አይደለ በሰላም ጊዜ ነው ሰው ለጦርነት የሚዘጋጀውና when something like that happen then you have the key ማለት ነው how to do it አላችሁ ማለት ነው በቃ እንዴት አርጋችሁ የሆነ ነገር happen አሁን ለምሳሌ ቀደም ብለናል just in case on somebody drank something like ቅድመታችን እንዳለችው በቀደም እንዳለችው ታይለኖል አንድ ጠርሙስ ሙሉ ጠጣ ስትል አሁን immediately ስታቅ ወዲያውኑ ቻርኮል ቢኖራት ቤቷ እሱን ነው የምትሰጠው ማለት ነው ከዛ she knew that her kid is going to be okay I hope her kid is okay I didn't call her ግን I hope he's still doing fine because አንድ ጠርሙስ ሙሉ ታይለኖል ጠጥቶ ነው እንዴት እንደሆነ አላቅም so ግን ቢኖራት አሁን ያ ቻርኮል አዌርነሱ ቢኖራት ኖሮ ቤቷ ገዝታ ታስቀምጣለች ካለበት ፈልጋ ማለት ነው ከዛ በኋላ ልክ እንደዚህ ፍሪክ አክሲደንት ሃፕን ሲያደርግ ኢሚዲየትሊ አድሚኒስትሬት ታደርጋላችሁ ማለት ነው ልክ እንደዛ ለሌሎችም ነገሮች ፕሪፔርድ መሆን ahead of time prepared መሆን ኦቲዝም መዘናጋት የሌለባት እናት ነች ማለት ነው always on your toe በጣቷ ነው ቆማ የምትሄደው ማለት ነውና ያ thank you ኔና ተባረኪ he's okay አለችን say thank you እንኳን ደህና ሆነልሽ እኔ መቤት thank you for the update I think ትዝብትዬና ቀድማ ይገባችሁ ቆይ የነኝ መሰለኝ I think ትዝብት ነበረች እየተመላለሰች አዎ ትዝብት እየታወራና አንቺ ነሽ ቀጥለሽ እሺ እኔ መቤት እሺ ተባረኪ እኔና ጓይት ትዝብት እሺ እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን ቶፒክ ነውና በጣም ዛሬ አንድ ነገር እንደምን ያጋጥመኝ ነበርና ተገናኘብኝ ዋክ ያደረግን ከቤቢ ጋር ትራሽ ታች አውርጄ ነበር ልጥል በቃ ትራሹ ጥዬ ልምጣ ባይና ያዋለው ዋክ ያደርግ ብዬ ነው ቦታው ሴት ነውና እዛው ብሎካችን ላይ ነው እኔ ትራሹ ልጥል ሲሄድ እኛ ሶስተኛ ፎቅ ላይ አንደኛ ብሎክ ላይ ያለ አጋጣሚ ሰውየው አይኑን ይታወቃለን ማውራትም አይችልም መስማትም አይችልም እና ቤቢን እያየው ተኮነ የቤቢ ትራሽ ጋርና እንዳይጠራኝ መናገር አይችልም ሁለቱም እንግዲህ ቤቢም ነበር ባልና በቃ ግራ ገብቶት በደረቱ ጥብቅ አድርጎ ይዞ ቆሞ በቃ ከላይ ያለ ወይ በጣለሽ ምናምን ብሎ መስለኝ እኔ ደግሞ አለሁ እንዳልለው አይሰማምና በቃ የሰውየው ሁኔታ እጅግ በጣም ያሳዘነኝ በቃና ደረቱ ላይ ጠፍ አድርጎ ቆሟልና አለሁኝ ትራሹ ጋር ሄጄ ነው ምናምን ብዬ በሳይን እንደኔም ሳይላው ይቻላል ሳሳየው በቃ እንዴት እንደተነፈሰ ብታይና ይሄ ያልሽው ነገር የሚለጠፈው ነገር ላይ እጃቸው ላይ እንደዛ አይነት ነገር ፕሪንት ነገር ማኖሩ በቃ ማለትም ዛሬ በቃ እኔ ቤቢ አለው እኮ እያየሁት ነው የትኛውም ግን የሰውየው ጭንቀት በጣም አስፈራ ነበረ አይጠራኝ መናገር አይችልም ቤቴንም አያውቀው ብሎክ ነው እንጂ የትኛው ብሎክ ነበር እንደው አያውቀውና በቃ እጅግ በጣም ነበር የደነገጠው እንዴት ተደረቱ ላይ ለጥፎት እንደቆመ እግዚአብሔር ይባርከው አይዋን አይደውል በቃ ብዙ ቋንቋ አይችል እና እሱም እንዳጋጣሚ እንዳልኩሽ አይናገርም አይሰማምና በቃ በጣም ያሳዘነኝ ሰውዬው ነው ዛሬ ይሄ ነገር ስለገጠመኝ በቃ የሚለጠፈው ነገር በጣም በቃ ጥሩ ትምህርት ነው ከዛሬ ውሎዬ ጋር አስተምሮኛልና ቴንኪው ለማለት ነው በዛ Thank you ትዝብት የኔ እናት what a coincidence እና የልቡ ደግሞ የሰውየው እግዚአብሔር አምላክ ይባርከው ልክ እንዲህ መልካም እንዳሉ ደግሞ አውሬዎችም አሉ ጎትተው ልጆቹን ይዘው የሚጠፉ ኢሉፕ የሚያደርጉ አሜን የሚያስመልጡ መኪናቸው እስከተው ይዘው የሚሄዱ ማለት ነው ብዙ ዲስፒር ያደረጉት ልጆች አሉ በተለይ ዲኤምቪ ኤሪያ በጣም ነው የሚያስጠላው በጣም በቃ ብዙ ነገር ስለምንሰማ ማለት ነውና I don't know ሌላም ስቴቶች እንደዛ ሊሆን ይችላል እና ያ ሴፍቲ is very very important በጣም አለመዘናጋት ነው እግዚአብሔር ይባርከው ያ ቴንክ ዩ እናት ተባረኪ ትዝብት እደውልልሻለሁ የሆነ ምናይልሽ ነገር አለኝ ተባረኪ እናት እሺ I think ቅድስ ያንቺ ነሽ አሁን ኤደን ባላለው ሰብሊዬ ለመጀመሪያ ነው የገባሁት ግን ከታተልሻለሁ ሁሌ ስፔሻል ኒድ ልጅ የለኝም እና ግን
በቸርች ዙሪያ ስለማገለግል ሁሌ መማር እፈልጋለሁ። ኤንድ የእህቴ ልጅ ደግሞ ኦቲዝም ነበረች እና አሁን 12 ዓመት ልጅ ሆናለች። ይሄ ሴፍቲ ሲቲ ምን አስታወስሽኝ? ከልቤና ከአእምሮዬ የማይጠፋ ማለት ነው። ሁሉ ሰው መጠንቀቅ ያለበት ቤት ስናጣቸው ጠፉ ብለን መኪና አንስተን አለመውጣት። የእህቴ ልጅ ምን አደረገች? ሶሪ አማርኛ የሰብሌ It's okay. It's good. Not. ጋራጅ ነበረች እና የእህቴ መኪና ልክ ቤት ስናጣት ሁላችን ወደ ደጅ ወጣንና እህቴ ደግሞ መኪና አንስታ ልትወጣ ስትል አየኋት ልጅቷ ከአንደር ካር ተኝታ። መንፈስ ቅዱስ ዋው! እንዴት እንዳየኋት እኔ እስካሁን በቃ እንደዚህ ማገዝ ኦቲዝም ልጆች ስቲክ የሆንኩኝ እንደዚህ እንትን ያልኩኝ ከዛ በኋላ ጀምሬ ነውና ልክ ሳያት እየሮጥኩኝ እህቴን መኪና መታወትና አየናት። ከዛ እዛ ተኝታለች። ከዛ በኋላ ለሁሉም ሰው መንገር ጀመርንና ይሄኛው አልተናገርሽውም በሴፍቱና አስታወስሽኝ። ኤንድ በጣም ከልቤና ከአእምሮዬ አይጠፋም። በምንም ተአምር መጥፋት እምቢ አለኝ። በቃ አሁን የ12 ዓመት ልጅ ሆናለች። ብዙ ለውጥ አላት። ያኛው አስታወስኩትና ትምህርት ይሆናል። ልክ ወጡ ብለን ከቤት አለ መኪና አንስተን አለ መሄድ ሁሉ ቼክ ማድረግ አለብንና አንዱ ከሴፍቲ ደግሞ ይሄ ነው ብዬ አስባለሁ ሰብልዬ። ኤንድ ሁለተኛ ደግሞ ጫማ ምናለብሳቸው ጫማ የቆዳ ሳይሆን የሆነ ሶፍት የሆነ እነሱን የሚመች ጫማ። እኔ ቸርች አንድ አባት ነገርኩትና ሁላቸው ልጆች ምን ይሉታል ረገጠን ምናምን እያሉ ብዙ ኮምፕሌን ያደርጋሉና አየሁትና ልጁ ከአባቱ ጋር ነበር የሚመጣ ቸርች። ነገርኩትና የሆነ ሶፍት የሆነ ሱሪና በቀበቶ ምናምን ማይያዝ የሆነ አለ አይደለም ምንድነው የሚባለው በአማርኛ ቀለል ያለ ልብሶች ቱታ የመሰሉ ልብሶችና ዶች አዲዳስ የሆኑ ጫማዎች እንደዛ አልብሰውና ኔክስት ሳንዴይ እኔ እነግርሃለሁ ወይም ከተጣላ ወይም ደግሞ ከረገጠን ምናምን ብለው ኮምፕሌን ካረጉ ብዬ ከዛ በኋላ ማንም ልጅ ኮምፕሌን ማድረግ አቆሙና ልጁም እንደፈለገው ይጫወታል። እንደዚህ ደግሞ ጫማቸውና ምናለብሳቸው ልብስ ቀለል ያለ ለነሱ ኢዚ የሆነና በተለይ ጫማ የቆዳ የሚባል ጫማ እንዳናለብሳቸው እሱም ያዝ ያደርጋቸዋልና ከልጆች ጋር ደግሞ ያጣላቸዋል ብዬ አስባለሁ። ሰብልዬ ይሄ ነበር። ቴንክ ዩ ተባረኪ። አሪፍ እኔ የምለው ግን ማለት ነው ቴንክ ዩ ሶ ማች አሪፍ የሆነ የምንማርበት ነገር ነገርሽኝ። እንኳን የትሽን ልጅ እግዚአብሔር አተረፋት። ታስ ፍሪክ አክሲደንት አስበሽዋል ምን ሊሆን እንደሚችል ራሱ ማሰብ ራሱ ይዘገንናል ማለት ነው። እና እንኳን እግዚአብሔር ረዳችሁ፣ እንኳን እሷን አተረፈላችሁ። ይሄ አሁን ያልሽው ልጅ ማለት ነው እሺ ዘ ኦንሊ ዋን ቆዳ ጫማ አድርጎ የሚመጣው ነው ወይስ ሌሎቹም ያደርጋሉ ወይስ ምንድን ነው? ምን መሰለሽ ሰብልዬ ልጆቹ ምንም ስለማይናገሩ የሆነ ልጅ እንትን ያደርጓቸዋል እና የሆነ ፍሪ እንዲሆኑ ለነሱ ማለት ነው። ሌሎቹ ቢያረጉም ባያረጉም መሮጥ ይችላሉ፣ እንደፈለጉ መሆን ይችላሉ። አሁን ለነሱ ለስፔሻል ኒድ ልጆች ከልጆች ጋር ሲጫወቱ ነፃ ይሆናሉ ብዬ ነው እንጂ ቆዳ ጫማ ማድረግ ይችላል። ግን ከልጆች ጋር ሲሰበሰቡ የሆነ ኮምፕሌን ወደ እነሱ ነው የሚመጣው እንጂ ወደ ልጆች The reason why I say that is we don't have to compromise የነኝን ልጆች እንትን for the sake of the other guy ማለት ነው። if ያኛው የሌሎቹ ልጆች ቆዳ ጫማ አድርገው የኔ ልጅ ሸራ አድርጎ he doesn't have to come ያኛው ልጅ ራሱን ፕሮቴክት ማድረግ መብቱ ነው ማለት ነው። የኔ ልጅ ኮንፈርቱ ነው አይደለም ነው ለዛ ነው እኮ የምልሽ ሰብልዬ ኮንፈርት ለሱ ኮንፈርት እንዲሰማው እኮ ነው እንደፈለገ እንዲጫወት ነው። እነኛ ኮምፕሌን አድራጊዎቹ ማለት ነው ኮምፕሌን ያደርጉት ልጆቹ ምን ሆነው ነው ኮምፕሌን የሚያደርጉት? በቆዳ ጫማ ተረገጥን ነው ወይስ ስላልገባኝ ነው የምጠይቅሽ። ለምሳሌ ሰብልዬ ሲጫወቱ ይረግጣቸዋል የሆነ እንደዚህ የሆነ ድንገት ስለሚነሳ ይረግጣቸዋል የሆነ እግራቸው ጋር ጠባሳ ምናምን ያደርጋሉ። አሁን ኮምፕሌን ያደርጋሉ። እኔ አሁን ለምን መሰለሽ ለልጁ ሴፍቲ ነው እንደፈለገው ይጫወታል። ማንም ሰው ኮምፕሌን ማድረግ ማንም ልጅ ኮምፕሌን አያደርገውምና
ሁሌ አይደለም የሆነ ሲጫወቱ ደጅ ሲወጡ ምናምን ነውና ለዛ ለልጁ አስቤ ነው ይሄ ሐሳብ የመጣልኝና ከዛ በኋላ እንደፈለገ ይጫወታል ልጁ ማንም ሰው ደግሞ ማንም ልጅ ደግሞ እንትን አያረጋውም ኮምፕሌን አያረጋውምና እንትን ነው ያሰብኩት እኔ ነው ሐሳብ የመጣልኝ እንጂ መስት አይደለም ለማለት ፈልጌ ነው Thank you Nimabit Tabaraki because like you know like አንዳንድ ጊዜ we always tend to accommodate everybody when we have autism ልጆች ሲኖሩን ማለት ነውና እኛ ሌሎቹ ሁሉን accommodate እናደርጋለን nobody accommodate us ማለት ነው የኛን ደግሞ ልጆችም እኛንም accommodate ማንንም አያደርገንም so እኛንን compromise የምናደርገው ሁሌ ማለት ነውና that's why like no we don't have to compromise no that's it like if ልጁ ቆዳ ጫማ ማረክ አለበት ቆዳ ጫማ ዝንጥ ብሎ ሌሎቹ ደንጠው እንደሚመጡት ማለት ነው ይመጣል እሱ ግን uncomfortable ከሆነ well መታኝ ካለ ስፔስ ማድረግ ነው ማለት ነው between the children space create ማድረግ indirect adult እዛ supervision ማድረግ ምናምን ማለት ነው of course when it comes to ደግሞ ያንቺ አይዲያ ደግሞ ልጁ comfortable እንዲሆነ የልጁ comfortን ሚነሳው ከሆነ of course he you know he can go ahead and do whatever necessary ለልጁ comfort የሚያደርገው ማለት ነው ግን is just ይሄ አንዳንድ ጊዜ ብዙ ቦታ ስለምሰማ ነው በቸርች ዙሪያም ማለት ነውና አንዳንድ ጊዜ ነው ይሄኛው ባይሆን ጥሩ ነው like ለሌሎች ባዘር ያደርጋል ወይ ደግሞ ለሌሎች ተብሎ ማለት ነው ለሌሎች አይደለም they need to be included ሌሎቹም ልጆቹም ደግሞ ይሄን ነገር you know እንትን ማለት you know ይደብደቡ ይቀጥቀጡ ጠባሳ ይጣባቸው አይደለም of course የነኛም ሴፍቲ is very important ማለት ነው like ሁሉንም ልጆች ነው ሴፍቲያቸውን ምንፈልገው አኮሞዴት ማድረግ ያለብን ስለዚህ ግን ለየት አድርገን እነኝን ልጆች ብቻ እየመረጥን a certain type of shoes a certain type of clothing or a certain type of things ከሆነ ያድርጉ ብለን recommend የምናደርገው that doesn't settle with me ማለት ነውና I'm just putting it out there thank you so much አንቺ ግን recommend ያደረግሽው ለልጁ you know እንትን በማለት ነው when it comes to ቤት ሹ ሲኖር like እኔ ልጄን በምንም ነገር you know accommodate እንዲደረግ ነው ፈልገው I want people to accommodate him he doesn't have to assume the same thing we do the same like both ማለት ነውና አንዳንዴ ለየት አድርገው አይን ይበዛብናል ለማለት ነው የኛ ልጆች ላይና እኛ ላይ አይን ይፈጣል አይን ይበዛል so እኛንን መተው ያለብን ወይ መውጣት ያለብን ወይ መቀየር የሆነ ነገር ያለብን ስለዚህ እሱን ነገር we need to create awareness in that department as well ማለት ነውና እሱ ማለት ፈልጌ ነው thank you so much እኔ እናት ኤዱዬ መተሽ ሼር ስላረክሽ እኔ እናት ተባረኪ ማሜን እኔ እናት ተባረኪልኝ I think ከዛ ጠጅ የነሽ የመጣሽው እንዴት ነሽ አይ ሰብልዬ እንዴት ነሽ ሰላም ነው እግዚአብሔር ይመስገን ጠጅ እንዴት ነሽ how are you I'm good how are you doing እግዚአብሔር ይመስገን ጎረምሶች እንዴት እያረጉሽ ነው ጎረምሶቹና በቃ በእግር ነው በጣት አቁሞኛል ነው የምትይው በጣም አይዞን በቃ አሁንማ በቃ እኔ ቤት አላድርም ካዝኖቼ ጋር ሄጄ ነው ማድረው ዛሬ ራሱ ዘኔ ያለ ነው በቃ ለሁላችንም ቢጃማ ቀይሮልን እዚህ ነው ማድረው ወደ ቤት አልሄድም nice I love it that's good አለን እንዴት ናችሁ okay Sinan we're not going home okay you're gonna sleep go down go up okay mommy's pajamas okay I'm gonna put on yeah mommy pajama yani okay go I'm coming እና በቃ እንዲ ነው አንድ ሌላ ነገር አንድ ጥያቄ ነበርኝና ለዛ ነው ይሄ ገባውት ብዙም ጊዜ ከስር ሆኜ ነው የሚሰማው ግን ዛሬ ኦኬ እና ምንድነው ባለፈው ነግሬሽ ነበር በጣም ጸባውም ተቀይሮ መቀመጥ ጀምሮ እንደዛ ምናምን እያረገ ነበር ከዛም በኋላም ደግሞ ይሄ የሚወስደው ፎሊኒክ አሲድ ሰፕሊመንቶቹ ትንሽ እንትን ጸባዩ ምናምን ሃይፐር ያረጋል እንደምናምን ብዬ እንደዛም ስጠይቅሽ ነበር ትንሽ ከዛም በኋላ ግን በቃ ስራ ለመስራት ወይም አክቲቪቲ አሁን ኤዷ ስትመጣ
ለመስራት ምናምን ስንል በቃ ሮጦ ይደበቃል። መደበቅ ጀመረ። ከሷ ይደበቃል። ከዛ ደግሞ ሮጦ አልጋ ላይ I want to sleep I'm tired ብሎ ከዛ ይሄዳል ማለት ነው። ከዛ ፎከስ ማድረግ አይፈልግም እና እሱ ነገር አለና ምግቡ በሙሉ ኮምፕሊትሊ ነው የተቀየረው። ያ ኮምፕሊትሊ ነው የተቀየረው። በቃ ሁሉ ነገር ቆሟል። አሁን የሚበላው ጧት ራሱ አቮካዶ እንደዚህ ቀጥታ እንዴ ስላለኝ ኦኬ I'm going to change እና እሱን ጧት አቮካዶ በጁስ ምናምን አርጌ ትንሽ ብሉበሪ ጨምሬበት እንደዛ እየሰራው ሰጠዋለሁ። ከዛም በኋላ ደግሞ ሌላ ስጋና ካቤጅ ብሮኮሊ ምናምን ሚክስ እያረኩ ነው። በቃ ምግቡ ይሄ ነው። በቃ ሌላ ነገር የለውም። ዳቦ የለም፣ እንጀራ የለም። ሁሉ ነገር ወጥቶ ይሄንን እየበላ ነው። ግን ትንሽ ስቲል ላይክ እንደሚፈልገው አይነት መረጋጋት ከበፊቱ አንድ ሳምንት አሁን በጣም አሪፍ ነው ሆኖ በቃ ተረጋግቶ ነበርና ምንድነው ብዬ አሁን ትንሽ ጥያቄ ሆኖብኛል። Do you track when like on ሲረጋጋ ምን ነበር የሚያደርገው? sometimes እኮ necessarily የሚበሉት ምግብ ብቻ አይደለም environment ማተር ያደርጋል። ፓራሳይት የተለያዩ ነገሮች ናቸው እኮ አይደለም። ምግቡ ብቻ ፐርፌክት ስለሆነ አይደለም። እንደገና ደግሞ ምግብ ፐርፌክት ነው ልጅ የሚበላው በቃ ካርብ የለም ምናምን ብለሽ እንኳን የሚበላውን ነገር እንኳን ቢበላ ማለት ነው you know it takes time. healing takes time. okay like ብዙ ጊዜ years ነው የሚፈጀው ማለት ነው ለብዙ ሰው። ስለዚህ we need to be patient in that department ማለት ነው። ግን at the same time ደግሞ ፓራሳይት ከሆነ you have to figure that out። እቺ ሴትዮዋ ግን ማለት ነው ኤቤ ቴራፒስቷ ስትመጣ ይደበቃል ምናምን ያስ somebody ጽፏል ከታች maybe he didn't dislike አድርጓት ሊሆን ይችላል፣ የሆነ uncomfortable ሆኖ ሊሆን ይችላል። ኦር ደግሞ እነኚህ ኦቲስቲክ ልጆች ማለት ነው አብዛኛውን ጊዜ እንትን ናቸው ሪዚስት ያደርጋሉ። ኦኬ ላይክ ሪዚስት የሚያደርገው አሁን አንዳንድ ጊዜ አሁን ሁለት ናቸው የተለያዩ ናቸው የሚመጡ ለሪስፓይት የምትመጣና ኤድ የምትመጣው ሌላ ነች። እንደውም በፊት ተሰራላት የነበረችው አጋጣሚ ሪዛይን ስታረግ ከስራ ከራሳቸው ከካምፓኒ ሪዛይን ስታረግ በጣም ወዷት ነበርና ግን ስቲል ከሷ ጋር አንዴ ይሄዳል አንዴ ይመለሳል አንዴ እንደዛ ነበር የሚሆነው። ግን በቃ ዛሬ እሷ እየመጣች ነው አይደል ለምናምን ብሎ ጠይቀኛል። አውላሎ ከዛ ራሷ ኮኦርዲኔተሯ ራሷን አደረገች ማለት ነው እና ወዷታል ሴትቷን። አሁን እሺ ካሚንግ ምናምን ስሟን ጠርቶ ዛሬ ሺስ ካሚንግ ይላል እና ሲጠራው ደግሞ አውቃለሁ ማለት እሱ ሳይፈልግ ሲቀር ያንን ሰው እየመጣ ነው ሲባል ኖ ብሎ ነው እንትን የምለው። by the way ስም ሁሉ አለው ማለት ነው ለነኚህ ልጆች ስም ሁሉ አለው። they literally avoid ታስኮችን avoid ነው something I forgot the name. they literally avoid task ማለት ነው responsibility or ደግሞ የሆነ የሚሰጣቸውን ነገሮች avoid ያደርጋሉ participate ያደርጉም ማለት ነው። እና እንደገና resist ማድረግ his way or the highway control ማድረግ ኦኬ ኢንቫይሮንመንቱን ኮንትሮል ማድረግ ይፈልጋሉ። ስለዚህ this is behavior ነው። behavior ከሆነ ደግሞ የግዴታ ኢንተርቬንሽን ነው የሚያስፈልገው ማለት ነው። ከምግብን ባሻገር ነው ማለት ነው። ከዛም በላይ ነው። የፓራሳይቱንም እየወሰደ ነው። ያንን በቀን ሁለት እየወሰደ ነው። ባውትን እየወሰደ ነው። እሱ ነገር ሜቢ አንድ ወር ከፈጀ በኋላ ለማየት ፈልጋለሁ። ቢኮዝ በአንዴ መቼም እንትን አያሳይም ለውጥ አያሳይም። ፓራሳይቱን እንትን ብያለሁ አለ ያ ነገር ለምን ባክቴሪያ ግሮዝ አድርጓል ብላኛለች። ሪዛልቱ ላይ እንትኑ ከመጣው ከዩሪን አሲድ ላይ ባክቴሪያ ግሮዝ ያደረገ ብዙ አለ አለች። ሰተኛለች እሱን አሁን ጀምሯል። ሜቢ ከዚህ በኋላ ሜቢ ለውጥ ይመጣል ብዬ አስባለሁ። ግን ያ ፓቶሎጂካል ዲማንድ አቮይዳንስ ነው የሚባለው አሁን መጣልኝ PDA ወይንም pathological demand avoidance. They don't want to do anything. So sometimes
ሩቲን ክሬት ማድረግ አንዳንድ ደግሞ ቢሄቪየሮች ሲሆኑ ሪኢንፎርስ ማድረግ ፖዚቲቭ የሆነ ሪኢንፎርስመንት መጠቀም ሌላው ደግሞ ከሱ ኤክስፔክት የምታደርጉትን ነገር አሄድ ኦፍ ታይም መንገር ማለት ነው he need to understand ሩሎችን ማወቅ አለበት እና ለሩሎች ደግሞ መገዛት ማለት ነው ኢንክሉዲንግ አውቶሪቲንም ይጨምራል ማለት ነው this is a skill he has to learn ስኪል ነው ሃይፐር ያደርጋል አንድ ሰው ጽፏል is a B vitamin so all B vitamins can hyper ሊያደርጋቸው ይችላል ልጆቹ ባዮቲን ነው ለምንድነው ባዮቲን የሚወስደው እሱ ለእንትኑ ብላ ሰምተኛለች ባዮቲን አይደለም it's not ባዮቲን ለባክቴሪያ ብላ የሰጠችሽ ባዮቲን አይደለም ለከሽልኝ የለ ለኔ ላክሹ ነው አይደል ያው that's not ባዮቲን የላኩሽልሽ አለ ከዛ ውስጥ ባዮቲንም ይወስዳል ብዙ አሁን እኔ ጋር የለም ብዙ ነው የሚወስደው ባዮቲን ለምን እንደሚወስደው ባዮሲዲን exactly that's what it is biodefense yeah it's not biotin አይደለም okay anyways ምን ልልሽ ነው መሰለሽ ጸጅዬ ባክቴሪያ ራሱ ማለት ነው አሁን or whatever parasite whatever you trying to take care of ባዮሲዲን ነው የሚወስደው አሁን እሱ ነገር ነው የሚወስደው correct yeah so whatever he takes ለፓራሳይት ብሎ የሚወስደው ነገር ማለት ነው when parasite dies okay inside the gut parasite ሲሞት ነፍስ ያለው ነገር ሲሞት ዝም ብሎ አይሞትም ማለት ነው አይደለ ብዙ ነገር ነው የሚያደርጉት አይደለ ስለዚህ የተለያዩ አላስፈላጊ ነገሮችንም ራሱ ልጆች ውስጥ እንትን ይላሉ ሰው ሃይፐር ይሆናሉ ማለት ነው በደንብ ዲቶክስ ማድረጉን ቼክ አድርጊ he need to poop he need to hydrate okay hydrate በደንብ ማድረግ አለበት በጣም ያስጠላ ነገር ነው የሚወጣ ብታይ በቃ ከለሩ ራሱ በጣም ያስጠላል ከለሩ ራሱ በቃ ይሄ ነው እንደ ምናምን እያልኩኝ ከለሩ በጣም ጥቁር ነው እንትኑን መውሰድ ከጀመረ በኋላ አንዳንድ ጊዜ እንደውም እንትን ያደርገዋል ምንድነው በጣም ሉዝ ነው የሚወጣው ከዛን ደግሞ በጣም ጥቁር ነው ኦኬ አሜን ነገር ያለበት በእጄን በግላብስ አድርጌ ቼክ አደርጋለሁ በቃ የሆነ እንትን የሚመስል ነገሮች አሉ ውስጥ ያ ብዙ ነገር ይወጣሉ ኦፍ ኮርስ ሆድቃ ውስጥ ያሉ ነገሮች እየሞቱ ይወጣሉ which is good thing ግን at the same time behaviorም ያመጣል እንትን ሲሆን ማለት ነው ኦኬ ሰው ሆዳቸው ውስጥ እንትን ሲል ሲሞቱ እነኚህ ነገሮች የሚረጡት ጋዝ አለ ሪሊዝ የሚያደርጉት ነገር ስለዚህ እሱ ሃይፐር ሊያደርገው ይችላል ግን ሴትዮዋ ስትመጣ ጠብቆ ሮጦ የሚደበቅ ከሆነ አልጋ ላይ የሚወጣ ከሆነ እንዳልኩሽ that's called pathological demand avoidance ይባላል ጠይቂ እሺ ሴትዮዋ ስትመጣ ጠይቂያት እሺ ኦኬ ያ ጠይቂያትና ንገሪያት ስለዚህ ነገር ማለት ነው እና እሱ ላይ መስራት we need to teach him how to እንትን ማለት ነው a little bit control መስጠትም ጥሩ ነው አንዳንዴ ልጆቹ they love to have control some sort of control environmentታቸውን ማለት ነው ስለዚህ not too much but like ለምሳሌ I don't know whatever መማር የሚፈልገው ነገር at least ሁለት ነገር ኦፈር ማድረግ ወይ ሶስት ነገር ኦፈር ማድረግ or ደግሞ like I don't know ከክላስ በኋላ whatever ከምታስተምረው ነገር በኋላ ውጪ ዋክ ማድረግ ወይ ደግሞ ከመጀመራቸው በፊት መጀመሪያ ዋክ ማድረግ whatever like ስለሱ ኦፕሽኑን እየሰጣችሁ እንደዛ somehow manipulate ማድረግ is good ነው የምለው በተረፈ ሴትዮዋን ብዙ ጊዜ የምንጀምረው preferred activity ላይ ነው የምንጀምረው ከpreferred activity ጀምረን ከዛ ቦናን preferred activity እንጨምራለን እዛ ላይ እኔም ከነሱ ጋር ከሷ ጋር ነው ሁሉ በቃ ሆል ታይም 2 hours ምናምን ነው ከኛ ከኔ ጋር የምትቆየው እናንተ የምትፈልጉትን ሳይሆን ኦፕሽን ስጡት ለሱ ኦኬ ለሱ ቪዥዋል ነው የምናደርገው ያ ሞስት ይመርጣል እሱ ይመርጣል which one he wants to do ይመርጣል ከመረጠው ነው የምንጀምረው okay good okay yeah we ask him to choose first we prepare a visual prepare አድርገን ከዛም በኋላ what do you want to do እንደዛ ነው የምንጀምረው ከዛ የሚፈልገውን ይነግረናል ከዛ እሱ ይጀምራል በመሃል ራሱን ነው ሮጣል ግን still we always control him right እና እዛው ይዘዋለው እና ከሱ ጋር ሆኜ አክቲቪቲ ከዛ ብሬክ አለ በመሃል ብሬክ ሰጥቼው እንደዛ ነው በቃ 5 minute break ከዛ እሱ በጣም እንትን ሲሆን ብሬክ እንሰጠዋለን okay it's break time you have this time like this much minutes በቃ በዚህ ሰዓት እንጀምራለን ከዛ እንደዛ ነው እናረጋው okay that's good I mean he's progressing you know ወርዶቹ እየመጡለት ነው ብዙ ነገር ነገሮች አሉ እግዚአብሔር ይመስገን
ያ ያ እግዚአብሔር ይመስገን ከበፊቱ በቃ አዌርኔሱ የሚገርምሽ ነገር አሁን አውቄ ሁሉን ነገር ቤት ውስጥ ኮክ ሳረግ ራሱ ቤዝሜንት አለ ቤዝሜንት እና ይሄን ነገር አምጣ ካልኩት ቀጥ ብሎ አሁን ትናንትና አም ጀስት ኩኪንግ ራይዝ ዩ ኖ ኦ ማሚ ኩኪንግ ራይዝ ለሱ አይደለም ለራሳችን ነው እና ጎ ዳውን ስቴርስ ኤንድ ጌት ራይስ ኩከር ስለው ቀጥ ብሎ ሄዶ ከእቃ ውስጥ ራይስ ኩከሩን ይዞ መጣ እና በቃ የላኩትን ነገር ሁሉ ያደርጋል። ዳትስ ጉድ በጣም ጥሩ ነው አዌርነሱ መምጣቱ። አት ዘ ሴም ታይም ግን ጋይስ ሁል ጊዜ ማወቅ ያለብን ማለት ነው ጥሩ ነው አዌርነሱ በጣም ጥሩ ነው፣ ስፒቻቸው መምጣቱ ጥሩ ነው ምናምን፣ ግን ቢሄቪየር ካለ ኤኒ ካይንድ ኦፍ ቢሄቪየር ካለ ዊ ኒድ ቱ ቶሎ ማስተካከል አለብን ማለት ነው። ቢሄቪየር ያለው ልጅ ቢሄቪየር ካላቸው ልጆች በጣም በጣም እስከባድ ከማንም ጋር መስራት አይችሉም ማለት ነው። ስለዚህ በጣም ቴራፒ እዛ ላይ ኢዝ ቬሪ ኢምፖርታንት ማለት ነው። በቴራፒ ቢሄቪየራቸውን ማስተካከል ግድ ነው። ወጥተው ሁሉ የፈለገ ጂኔስ ቢሆን የፈለገ በመናገር የሚረታ ልጅ ቢሆን የፈለገ በቃ ዩኔመት አለ የተባለ ነገር ሁሉ ቢኖረው ኢፍ ቢሄቪየራል ኢሹ ካለው እና ከሰዎች ጋር በደንብ ኢንጌጅ ማድረግ ማይችል ከሆነ ቁጭ ብሎ አርፎ መማር ማይችል ከሆነ that need to be addressed ASAP ማለት ነው። ቶሎ ቶሎ ከስር ማለት ነው። ዲፔንዲንግ ኦን ቶለሬት እንዳደረገው ልክ ማለት ነው። እና እሱን አድርጊ ጠጅዬ። you are on the right track, you doing an amazing job። እሱ ነው በቃ እኔ አሁን እንትን ነው ቢሄቪየሩ ላይ ነው በጣም በቃ እየሰራ ያለሁትም እሱ በቃ እንድለወጥም በጣም የፈልገውም ትልቁ ነገር እሱ ነው። ለምን ሌላ የፈለገ የሚያስፈልገው ምንድነው በቃ ልጅ ቁጭ ብሎ በቃ አንደርስታንድ አድርጎ ቁጭ ብሎ አንድ ቦታ ቁጭ ብሎ ካልሰማ ምትሰሪው ነገር ሁሉ በቃ ምንም አይደለም። ቁጭ ብሎ ማይፈታ ማለት ነው። በርቼኔና የሚያወራ ነገር አይደለም። ያወራሉ ልጆቹ ግን ቁጭ ብሎ በቃ የሚያደርገው ማያደርግ ከሆነ በቃ ትንሽ ይከብዳል። እሱ ላይ ነው አሁን ቻሌንጅ እያደረግን ያለ ነው። በርቺ እኔ እናት እግዚአብሔር እየረዳሽ ነው። you are on the right track. thank you so much መተሽ ደግሞ ቴስቲሞኒ ስለምትነግሪኝ ሁልጊዜ ተባረኪ ጠጅዬ። በርቺ እኔ እናት። ቹቹ ሰላም ዌልካም። አይ ቲንክ አንቺ ነሽ ኔክስት። okay sitting with AB might not be good. ኦኬ እያየሽ ነው ጠጄ ትሩዝ የምትልሽን? ሰብልዬ እንዴት ናችሁ? ደህና እግዚአብሔር ይመስገን። አንድ ጊዜ ቹቹዬ እያየሽ ነው? ሲቲንግ ውስጥ ኤቤ ቴራፒ ማይት ናት ቢ ጉድ እያለችሽ ነው። ኦኬ I was trying last week አሁን እንደዛ ብዬ ሰጠዋት ጊዜ ወጣውኝ። ለምን የኛ ኤቢ አሁን ዋን ፓረንት ነች ሜሉ ናት። ኦኬ ሜሉ ናት። ኦኬ ያ ቆይ ኦኬ ሜሉ ከመጣች ትመልስልሻለች። አይ ዶንት ኖ ምን ማድረግ እንዳለብሽ ትነግርሻለሽ። ሃይ ሜሉ ዌልካም። ሰላም ይሰማል ድምጼ? አዎ ትሰሚያለሽ። ትሩዝ ብለሽ እኮ ከች ብለሽ እንዴ አለወጥኩ። አንዳንዴ መነቃነቅ ጥሩ ነው ብዬ እኮ ነው። በጣም እውነት ነው የሚያሸንፈው ብያለሁ ዘንድሮ። ኤኒዌይ ኖ አንቺ ባልሽው ላይ ፒኪ ባንክ ለማድረግ የኔ ልጅ ማለት ነው ከኦርቶዶንቲስቱ ጀምሮ ማለት ነው ምን አለኝ በቀደም ሳይሆን ባረማንተ ኮርሶ በህይወቴ ሙሉ አለ እዚህ ሂዝ አን ኦልደር ጋይ እና በጣም እንግዲህ አውቲስቲክ የነበረውን ነው ማወራችሁ እና other kids ሁሉ ጊዜ over thank you so much, have a great day, yes thank you በቃ sorry በቃ በጣም ካይንድ እና በቃ ቢሄቪየሩ በጣም ይመቻል እና የኛ ልጆች እሱን ካስተካከልን ማለት ነው ሰው ራሱ አስተማሪው ራሱ will go above and beyond. I don't know how old her child is. ከዚህ ጋር ጀምሮ ማለት ነው avoiding task
especially when they language build ካደረጉ በኋላ ማለት ነው when they can realize protesting, and avoiding task, and they demand which way they should go, I would nip it right now. Baka. I would be like, no. And the only reason because behavior kala, I can't tell you. ጥሩ ያረጉትን ሁሉ ይሸፍንባቸዋል ማለት ነው በትምህርት አስተማሪዎቹ ላይ ማለት ነው even ፋሚሊም ላይ ገባችሁ like የሷ ልጅ እንደኔ ማን ይችላል ነው የሚባለው ማለት ነው I'm not saying that's our own እንትን ማለት ሳይሆን they have to survive in the society አይደለ እኛ ሁሌ ከነሱ ጋር አንሆንም we are working to be independent እንዲሆኑና ራሳቸው እንዲችሉ ነው የምንፈልገው for the most part ሌላ ደግሞ እዛ ላይ ከቢዋ ጋር 2 ሰዓት ቁጭ ብሎ መስራት አንድ እናት ምን አለች ትላንትና ከትላንት ወዲያ I think the biggest mistake I made, and I told her that's not the biggest mistake, but ልጆቹ they need to know there's another adult in charge ማለት ነው ማይክሮማኔጅ ስናደርጋቸው ወይም ደግሞ እኛ ስንኖር ወይ ልንቆጣ እንችላለን ወይ ሊሞላቀቁ ይችላሉ one or the other ማለት ነው እና I definitely Mute on Melie. You are muted. ይሰማል ብዬ it's not recommended ልጆቹ they need to learn ሌላ authority እንዳለ ማለት ነው ላይፍ ላይ ገባችሁ እና ከትንሽ ነው የሚጀመረው እኔ ልጄን በእውነት ትንሽ ማብዝቸው ሊሆን ይችላል I don't know እግዚአብሔር ያው ጥሪ ይለኛል ግን በጣም ስትሪክት ነበርኩ ማለት ነው ከተቻለኝ መጠን I try the right thing is right ቅድም I think ትንሽ መሀል ላይ ነው የገባሁት anyway እንደዚህ accommodation ማለት ነው life is all about accommodation አይደለ ልጆቻችንን general education እንዲገቡ ከሰው ጋር get along እንዲያደርጉ survive እንዲያደርጉ እየሞከርን we need to also influence that in them ለማለት ነው I'm sorry I know I'm getting a little bit sidetracked but I think it's so valid በጣም valid የሆነ ነገር ነው ለማለት ነው ሰምዬ I'm walking ስለዚህ ይቅርታ okay thank you so much እኔና ሰምተሻል አይደል ጠጄ ያ ሰምቻለሁ thank you so much ሙሉዬ በጣም ነው የማመሰግነው ሜሉዬ thank you for coming to በቃ ከንቺም ስለሰማ በጣም ደስ ብሎኛል thank you so much የኔ ልጅ 9 ነው now 9 years old ነው እና በቃ avoid አደረገኝ አንድ ጊዜ በቃ ከሱ ወጥቼ በቃ ሜቢ ለኔ ነው ላለው በእነሱ ፖሊሲ የኛ ABA one parent has to be with them like እንደዛ ነው አሁን አንድ ፓረንት ከነሱ ጋር መሆን አለበት እንደዛ ነው ምሉት ግን ሪስፓይት ሲሆን ደግሞ ሪስፓይቱ ከሱ ጋር የሚሰራውን አክቲቪቲንም ሁሉንም ነገር ለብቻዋን መስራት ትችላለች ግን ABA ሲሆን ደግሞ at least one parent has to be with the kids እንደዛ ይላሉ ለዛ ነው አንዳንድ ጊዜ ደግሞ እንሞክራለን እኔ ልውጣና ካንቺ ጋር ስራ ምናምን ብዬ እወጣለሁ አንዳንድ ጊዜ ይሰራል አንዳንድ ጊዜ ደግሞ በቃ እሷም ብዙ ነገር ፕላን አድርጌ መጥቼ በቃ በጣም ናይስ አክቲቪቲስ ፕላን አድርጌ መጥቼ በቃ sometimes doesn't work ምናምን ትላለች ስትመጣና it's like it's normal for this kind of kids so it's okay ምናምን ስትል እኔም ሞክራለሁ በቃ ውስጥ ገብቼ መስራት አለበት ያ ማስተካከል ያለባችሁን አስተካክሉ this is very important እንዳለችሽ ሜለን ማለት ነው behavior ያለው ጋር nobody wants to put up with that okay ነይ ባለጌ ልጅሽ ውሰጂ ነው የሚባለው ማለት ነው እንደምታውቂው so በተለይ ደግሞ on top of that ያለባቸው ነገር እንዳለ ሆኖ ማለት ነው ስለዚህ በተቻለ መጠን long term ነው አይደለ long way ነው የሚሄደው ይሄ ነገር አይደለ like because authorityዎችን ከመታዘዝ ጅምር like ከበላይ ያለ አካል አለ መስማት ያን የበላይ አካል ማለት ነው በቃ this is like very serious የሆነ life skill ነው really so he need to learn he's 9 he has to learn that so እንዴት አድርጋችሁ እንደምታስተምሩ እንግዲህ ሜለን ያለችሽን ሰምተሻል ራሳችሁንም do your own research እና try to help him ማለት ነው በተለያየ መልኩ he's avoiding taskoችን okay ጠጂ
ቴንክ ዩ ሶ ማች። ዌልካም። ቹቺዬ የት ሄድሽ? ሪኩዌስት ልኬልሽ ነበረ ወረድሽ። ልታወሪ ስትይ ሜለን ስለመጣች እንድትነግራት ብዬ ነው ለጠጄ። ሰው ከቻልሽ ግቢ። እሺ አይ ሴንት ዩ ሪኩዌስት ቹቺዬ፣ ጥያቄ ካለሽ እንድትጠይቂ ማለት ነው። ሃይ ዳዴ አይ ቲንክ ዩ አር ዘ ኔክስት ዋን። አይ ቲንክ ዳዲ አይደለ? ልክ ነኝ። ዳዴ ኦኬ። ቹቺዬ ጓይዴ እናት ሰብልዬ እንዴት ናችሁ? ሰላም ናችሁ ወይ? መስገን እንዴት ነሽ? አለን አለን። ቴንክ ዩ ሁላችሁንም ሰላም ብያለሁ። እኔ እንኳን እንዳጋጣሚ ነው ወደ ላይ ወጣሁት፣ ግን ቴንክ ዩ ሰብሊ፣ በጣም አመሰግናለሁ ለልጆቻችን ስለምታረጊው። በቃ በጣም ፓወርፉል ሆነሽ አንቺ ያለፍሽበትን ህይወት ሼር እያደረግሽ ልጆቻችንን ደግሞ ሴቭ እያደረግሽልን ስለሆነ በእውነት በጣም በልጆቻችን ላይ ለውጥ አለው። ቹቹዬ እኔ ቹቹ ነሽ እንዴ? አዎ ሰብሊ። ኦ ማይ ጋድ አሁን እኮ ድምፅሽን በደንብ እየሰማሁ ስመጣ እሷ እራት አይደለችም ብዬ እኮ ነው። ቴንክ ዩ ሰብልዬ፣ በጣም በእውነት በቃ በጣም ነው ሁሌ የሚገርመኝና በቃ ደግሞ እኛም ጭክን ብለን እንድንሰራ አቅም ሆነሽናል በእውነት። እንዲህ አንቺ ከልጆችሽ ጋር ሆነሽ ምግብ እየሰራሽ እዚህ መጥተሽ እያስተማርሽን፣ ሌላ ቦታ ሄደሽ እያስተማርሽ፣ በቃ እግዚአብሔር ልብሽንም እያየ ልጆቻችንንም እየቀየረ ነውና ተባረኪ፣ ይብዛልሽ በብዙ በእውነት። ደግሞ ለዚች እህት እኔ ምላት እኔ ካለፍኩበት እንትን እንደዚህ ነበረ የሚያደርገኝ እኔንም ቤኒኤል ማለት ነው። ልክ ሲመጡ ክፍት አድርጎ በራይቶ ላያቸው ላይ ዘግቶ ወይ ይሮጣል ወይ ደግሞ ገብቶ መኝታ ቤት ይተኛ ነበር። ግን እሷ የግዴታ መጥቶ ተመልሶ መጥቶ መማር እንዳለበት ሰዓቱ የዛ ወይ ስፒችም ከሆነ ወይም ኤቢኤም ከሆነ ነግራ መጥቶ ገብቶ መማር እንዳለበት እሷ ናት እዚህ ጋር ኢንቮልቭ ማድረግ ያለብሽ። ጠልቶታል ምናምን ሳይሆን እነሱ ያው ፑሽ መደረግ አይፈልጉም። ስለዚህ የግዴታ አምጥታ እዛ ቦታ ላይ ደጋግማ ስታመጣው ሲለምድ ራሱ ቀጥ ብሎ መግባት ይጀምራል። እና እንደዚህ ያደረገኝ ነበረ። እኔም ገብቶ መኝታ ቤት ይዘጋል ወይ ክፍት ያደርግና ወይ በቀዳዳ አይቷቸው ሰዓታቸውን ስለሚያቀዳዳ በቀዳዳ አይቶ የሮጦ መኝታ ቤት ይገባ ነበር፣ ወይ ከፍቶ በር ላያቸው ላይ ይዘጋ ነበር። እና ይሄን ሁሉ ነገር አንቺ ነሽ በቃ ሰዓቱ የስፒች ከሆነ ስፒች ነው፣ ገብተ መማር አለብህ፣ ናግባ በሚፈልገው ነገር ወይ እንትን ማለት እንዲትፈልጋለህ እንዲያድርግ እያልሽ ያንን ነገር እንዲለምደው ማድረግ አለብሽ። ከአስተማሪዎቹም ጋር ሞር ክሎዝ እንዲሆን አንቺ በመሃል እስከሚለምድ ድረስ አብረሽ እየሆንሽ አለማምጁ እና ይለምዳል ብዬ ነው የምነግርሽ። ምክንያቱም እኔ በልጄ ስላየሁት ማለት ነው። ከዛ ውጭ ግን ሰብልዬ በጣም ቤንዬ በጥሩ ሁኔታ ነው ያለው። በተለይ ባለፈው እዚህ ጋር ገታቸው እንዴት አድርገን ሂል እንደምናደርግ ባክቴሪያ በሆዳቸው ውስጥ በጣም እንደነገርኩሽ በጣም ይጮህ ነበር፣ ይዘል ነበር አይደለ? ነገርኩሽን በጣም ሶፋ ላይ እንትን እያለ ብዬሽ ነበር። እና ይሄ በባዶ ሆዱ ኮኮናት መውሰዱ ኮኮናት ኦይል ስጧቸው ብለሽ የዛን ቀን የዛሬ ሳምንት ነው የዛሬ 15 ቀን አረ ነው ብቻ ፓራሳይት የተማርን ጊዜ ፓራሳይቶችና እና በጣም ነው የረዳው ብታይ፣ በጣም በእውነት በጣም ነው የረዳውና አሁን እንዴት በቃ ሂል እንዳደረገለት ልነግርሽ አልችልም። ራሱም እንደዚህ በቃ የራሱ መናወጥና ራሱን እንደዚህ ብጥብጥ ማድረጉ በጣም ረፍት ይነሳይ ነበርና እግዚአብሔር ይመስገን በጣም አሁን ያ ነገር ትልቅ ለውጥ አለው። ራሱ ወዶት ነው አሁን ራሱ እንትን ስለው ከእጄ ላይ እንደውም መንጥቆኝ ነው የሚወጣውና ይገርመኝም አብሬው ለውሰድ ብዬ ነው በጣም ይዘገንነኛል። እሱ ግን ላጥ አርጎ ከእጄ ላይ መንጥፎኝ ይወጣልና በጣም ይጠቅማል ይሄ ነገር ለልጆቻችሁ። እንደዚህ አሁን በጣም ሃይፐር ለሆኑ ልጆቻችሁ እሱ ነገር በጣም ይጠቅማል። ይሄ ዝንጅብሉ በጣም ምንድነው የፓፓዬ ፍሬው እና በጣም ነው በእውነት የሚያረጋጋቸው ውስጣቸውን ያለው እንትኖች